አስቴር በዳኔ ናት። አስቱነች እቺ ሴት እዚህ ጋር እንደዚህ አይነት ነገር ያሳየችው። እኔ ብዙም ለማየት እንትን አላልኩም። እስኪ ስሙት። ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ እቺ ሴት ማናት? ይኸውልህ እቺ ሴት ማናት? እዚህ ጋር ያለችዋ አስቱ አትሆን መቼም። አስቱ ስለ ጌታ አይደለችም። አስቱማ ከሆነ ስልኬን አስቼ ልደውል ነበረ። አታደርገውም። እሷም አንዷ ጀግኒት ናት። ስለ ጌታ ስትመሰከር አውቃታለሁ። እና ግን እንትን አለ ቆረጠብኝ። እሺ ሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ተባረኪ የኔ ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። አሳፈራት። አየህ፣ የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። ቴንኪዩ ሃሌሉያ። እንዴት ደስ ይላል። እሺ የዛሬ ኖሚኒዎች ኦኬ። ክር ማህተም ያሰረችዋ የጌታ ስም ሲጠራ አይደል ነጠላዋን አፏ ላይ ያደረገች። ስብሐት ለአብ ወወልድ ወመንፈስ ቅዱስ ሎቱ ስብሐት። ምን አይነት ማፈሪያዋ ነች በክርስቶስ ብላ ሊሆን ይችላል። በመድኃኒዓለም ምን አይነት ማፈሪያ ናት! እንዴት አጸያፊና የሚያሳፍር ስም ጠራች አይነት ነው ውስጧ። ግን ነጠላ ለባሽ ነች፣ ባለማተብ ናት። ማርያም ማርያም እያሉ ግን ሲጮሁ ነበር። እዛ የማያድን ስም ሲጠሩ ነበር። አዳኙ ሲጠራ ነጠላ አፋቸው ላይ ያደርጋሉ። የማያድን ተራ ስም ሲጠራ ዋይ ዋይ ይላሉ። እና እችን ልጅ አሁን እንደ ነብር ሊቧጥጡ ማለት ነው። እንዴት እንዲህ ይባላል? ግን ነውርማ አይደለም እንዴ? በባህላችን የሌለውን ናም ነገር እያሉ ማለት ነው። እህታችን ማስተዋል አርቲስት ማስተዋል ወንደሰን ጌታ እግዚአብሔር ዘመንሽን ይባርክ። በእርግጥ ደግሞ የምንወደውና የምናከብረው አገልጋይ ነቢ ጥሌ ጋ ያለች በዛ ቤተክርስቲያን ጌታን የምታመልክ እህታችን ስለሆነች ደግሞ ደስታዬ ወደር የለውም። በዚህ ውስጥ ምንድነው ማስተላለፍ የፈለግ ነው ለማስተላለፍ የምፈልገው ወንድሞቹም ስለመጡ እድል እንሰጣለሁ ለእህቶችም ጭምር። አየ ምንም አይነት ታዋቂውን ዶክተሩን፣ ካፒቴኑን፣ ነርሱን ዋቴቨር በየትኛውም ዘርፍ ላይ ተሰማራ፣ አርቲስቱን፣ የፖለቲካ መሪውን፣ ኢየሱስ ክብራችን ነው። ኢየሱስ ለሰው ልጆች ሁሉ ሊነገር የሚገባ ነው። በየትኛውም መድረክ እድሉን ካገኘህ ብዙዎቹ እድሉን አግኝተውት አላወሩበትም። ብዙዎቹ እግዚአብሔር እድሉን ሰጥቷቸው ጨዋ ሆነው ነው የወረዱት። ለመናገር አትናገሩ ብሎ የሚል የተከለከለበት ጉባኤ ላይ፣ የተከለከለበት መድረክ ላይ፣ የተከለከለበት አገር ላይ፣ የተከለከለበት ማህበረሰብ ላይ ሐዋርያት በተላኩበት ቦታ ሁሉ ቄሳር ጌታ ነው ተብሎ በሚባልበት በሮም ኢምፓየር ላይ ጳውሎስ አንተ አይደለም ቄሳር አይደለም ጌታስ ኢየሱስ ነው ብሎ የመሰከረውን የሱን ወንጌል ይዘው ዛሬ አትናገሩ ተብለው ባልተከለከሉበት መድረክ ላይ ለመናገር አፍረውበትና ተሸማቀው ሲወርዱ እንድች አይነት የተባረከችት ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ለህዝብ ሁሉ የሞተውን ለህዝብ ሁሉ መስክራ መውረድ፣ ይሄ አንድ ትልቅ ይበል እሰይ የሚያሰኝ ደግ የሆነ ስራን የሰራችሁ። ምክንያቱም ይሄ እኛ የምንናገረው እውነት በሐዋርያትና በነቢያት የተሰበከ እውነት ነው። እንደተባለው ሌሎቹ ሌላን የጠሩት እናያለን። እሱን ቪዲዮ ካለ ላኩልኝ በውስጥ። ሌሎቹ ሌላን የጠሩት ሲጮህ የነበረው ለተራ ስም ነው። ለኢየሱስ ግን ጥቂቶች ናቸው ድምፅ ያሰሙት። ዓለም ይሄናል ነው የናቀችው። ጌታን ይሄናል ነው የናቁት። ሃይማኖተኞች ራሱ ነጠላ አፋቸው ላይ በማድረግ ባለማተብ ናቸው። ነጠላ አፋቸው ላይ ያደርጋሉ። ልብ በሉ። ሃይማኖተኞች እንዲያፍሩበታል።
ዓለም እንዴት አፍርበታለች? ለኛ ግን ክብራችን ነው። ለእቴ ማስተዋል ግን ክብሯ ነው። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደምትሄዱት ወደፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደኋላ ከሆነ የምትሄዱት ወደፊት መሄድ ትጀምራላችሁ። አየኸው ክሩ ባለማህተቡ ምን አይነት ማፈሪያዋ ናት ግን! ኧረ እባክሽ አርቲስት ማስተዋል እባክሽ፣ እንደው እባክሽ ስታሳፍሪ። የጠራሽው ስም እኮ የሚያሳፍር እኮ ስም ነው። የጠራሽው እኮ ኢየሱስ እኮ እኛ እንደዚህ በአደባባይ የምንናገርለት ኢየሱስ እኮ አይደለም ነው። በልቧ ያለው ፊቷን ትሸፍናለች። ሃይማኖተኞች ማለት ከፊል ሰይጣን እንደማለት ናቸው። ኢየሱስን ያኔም ዛሬም አይወዱት። በኋላ ግን አሁን እቺ እንጥሏ እስኪታይ ድረስ ማርያም ተብሎ ሲባል ስጮህ የነበረች ነች። ምክንያቱስ ለነሱ ዋናቸው ማርያም ናት። ይህ ዓለም እንደዚህ ነው። ኢየሱስ ብለህ ስትል ያፍሩብሃል። አንተ ልትናገር አንተ ለመሰብከት ሰው አያትህ ታፍርብሃለች። ምን ነው አሰደብከኝ አንተ ባለጌ ይሉሃል አያትህ። ከዘራ ያነሰብሃል ታላቅ ወንድም። ዓለም እንደዚህ ፊቷን ትሸፍናለች። አንቺ ለምትናገሪውን እንኳን የምትናገሪውን ስም ስለማልወደው አንቺ የምትናገሪውን አርቲስት ማስተዋል አንቺ ራሱ እንኳን ለማየት አፈርኩ ነው መልእክቱ። ይሄ ነው። እኛ እኮ ኢትዮጵያውያን ነን፣ ይገባናል። እህቴ ደግሞ በቃ በጌታ ፍቅር የተነካቸት ስለሆነች ፍጥጥ ብላ ነው የነገረቻቸው። ዊ ላቭ ዩ እንወድሻለን እህታችን ማስተዋል። የወደደሽን የወደደንን ጌታ ይወዳችኋል ብለሽ ታዋቂነትሽ ሳይዝሽ በዛ ህዝብ ፊት ሳትሸማቀቂ እግዚአብሔር አምላክ ይባርክ። ስለ ነቢይ ጥሌ እንዲህ ነው። አየህ፣ እንዲህ ነው ደቀ መዛሙርትን ማፍራት ለክርስቶስ እንደዚህ ነው ማለት። እንዲህ ነው ነቢይ ጥሌ የሚመራት ቤተክርስቲያን። በእርግጥ እሱ እግር ስር ቁጭ ብላ ተማረች ስለ ኢየሱስ። ሰኞም ማክሰኞም ሮብም ሐሙስም ንጹሕ ወንጌል እየጠጡ ያደጉ ወጥተው እንደዚህ ይናገራሉ። ደስ አይልም? ስትናገር ግን ዓለም እንደዚህ አይደለም። ለምን አይኑን አይደለም ለምን ጉሮሮውን አይዝም? መናገር ነው ያለብን። እኛ ከነሱ ጋር ብሽሽቅ አይደለም ያዝ ነው። ኢየሱስ የሚያሳፍር ነው። ስለሱ ሲነገር ነው ሃይማኖተኞች ክር አንገቷ ላይ ግብዳ መስቀሌን ምናልባት ይሄ ቢወልቅ ጠርብ የሚያክል ነገር አስራለች። ጌታን ተቀበሉ፣ አብ የላከውን ሽልማት ለእያንዳንዳችሁ የሚሆን እግዚአብሔር የሰጠንን ተቀበሉ ተብሎ ሲባል እንዲሆነ ኤልኝ ኢየሱስ ልቡ የነካው ፊቱ ላይ የሚታየውን ብርሃን ይታይህ ስትመሰክር አያት። ያለ ምንም እፍረት ያለ ምንም መሸማቀቅ እግዚአብሔር በሰጣት ተሰሚነት በሰጣት ሞገስ አዳኙን ኢየሱስን ያድናል አለች። እና አሁን ሶሻል ሚዲያው ላይ ምን አሉ? ሶሻል ሚዲያው ላይ ምን ብለው ጻፉ? ቴንኪው ግሩም እኮ ነው። ግሩም ነው። ምን አሉ ሶሻል ሚዲያ ላይ? ቴንኪው ሆሲዬ የኔ ተባረኪ። የኢትዮጵያ ዲጄ የኢትዮጵያ ሙዚቃ ብሎ በሚለው ላይ ተዋናይ ማስተዋል በቲክቶክ አዋርድ ሽልማት መድረክ ላይ ወጣ። የተለያየ እምነት ተከታይ ባለበት መድረክ ኢየሱስን ተቀበሉ ብላ ወንጌል መስበኳ ትክክል ነው ብለው ያስባሉ ብሎ ጥያቄ ምልክት ተሰጠ። ምን ትላላችሁ እናንተ? ሌላው የቲክታከር የሚጮህንቶ ማስትዬ ዛሬ ነው ያየሁሽ። ማን ትናንትና ነው ያየሁሽ? እህቴ ማስተዋል። ወይኔ ብኖር ኖሮ ነው ያልኩት። ዘሯ እድል ቢሰጠኝ የተለያዩ ሃይማኖት ትላለህ እንዴ አንተ?
አዎ የተለያዩ ሃይማኖት ያሉባት ምድር ነው ኢትዮጵያ። የተለያዩ ብሔር ብሔረሰቦች የሚኖሩበት የተለያዩ ሃይማኖት ባሉበት ኢየሱስ አይሰበክ ብሎ ያለው ማን ነው? የትኛው ሁለት እግር ያለው ወንድ ነው? የትኛው መንግስት ነው? የትኛው ኃይል ነው? የተለያዩ ሃይማኖት ባሉበት አይደል እንዴ ጌታ ራሱ የሰበከው የእግዚአብሔርን መንግስት? ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ፣ ቀናናውያን በተባሉበት ያሉበት እኮ ነው። የኢየሩሳሌምን ከተማ ግጥም አድርገው ሞልተውት ማለት ነው። ግብዞች የሆኑ አይሁዳውያን ባሉበት እኮ ነው የአብ ልጅ ኢየሱስ ከአብ የሰማውን መጥቶ የተናገረው ማለት ነው። እና የተለያዩ ሃይማኖቶች ባሉበት ትክክል ነው ብለው ያስባሉ። ምን ነው ለአንቃቸው እስኪታይ ድረስ ማርያም ማርያም ብለው ሲጮህ የነበሩ ግብዞችን እነሱ ትክክል ነው ወይ ብለህ ለምን አላልክም? አየህ ሲጽፉ እንዲህ ነው፣ ሲጽፉ እንደዚህ ነው ብለው ያስባሉ። ይሄ ነገር አገሪቱን ምድሪቱን ወዴት ይወስዳት ይሆን ይላሉ። ወዴትም ይወስዳት ከፈለገ ወደ በአፍጢሟ ለምን አትደፋም? ኢየሱስን ተብሎ ኢትዮጵያ አይደለም አሜሪካ አይደለም ዋቴቨር የትኛውም ዓለም አልኩ ለምን ሼክ አያደርግም? ማን ተብሎ ነው ያልኩ? ኢየሱስ ተብሎ የሚፈርስ ሀገር ካለ ኢየሱስ ተብሎ የሚናወጥ ትውልድ ካለ መናወጥ ነው ያለበት። ማን ተብሎ ነው ያልኩ? ኢየሱስ። ያስባሉ አሉና ይሄ ነገር የተለያየ እምነት ተከታይ ባለበት ምን ነው ማርያም ማርያም ብለው ሲሉ ለምን እንትን አላላችሁም? ሙስሊሞቹስ ተክቢር እያሉ በሚጮህበት ጊዜ ስብሰባ ላይ ምን ነው አልተናገራችሁ? ነገሩ ማስትዬ የጠራችው የማዕዘን ድንጋይ የሆነ የጽዮኑን አለት ነው። እናንተ የጠራችኋቸውን ስሞች ሁሉ በሙሉ ከፈለገ ሊያደቃቸው ሊያጠፋቸው የሚችለውን ስም ነው የጠራችሁ። ባለ ግርማውን ኢየሱስ ነው የጠራችሁ። ጌታዬ ስምህ ለዘላለም ይባረክ። ይብዙልና ታዲያ እንደ እቴ ማስተዋል አይነት በታዋቂነታቸው ተኮፍሰው ከመድረክ የማይወርዱ ታዋቂነታቸው ሳይዛቸው ያድናል ይሄን ጌታ ልትቀበሉት ይገባል ብላ የጉባኤው ንግግር መጀመሪያ የምታደርግ ማለት ነው። ቴንኪዩ ስለ አንቺ እግዚአብሔርን እናመሰግናለን። አንቺን አይደለም እናመሰግነው ማስትዬ፣ ስለ አንቺ ጌታን እናመሰግናለን። አንቺን ደግሞ እንደ እግዚአብሔር ልጅ እናበረታታሻለን፣ እንደ ወንድም እንደ እህት ማለት ነው። ይብዙልን እንደ አንቺ አይነት እህቶች፣ ይብዙልን እንደ አንቺ አይነት ወንድሞች በተሰጣቸው እድል ጌታን ሰብከው የሚያልፉ ማለት ነው። እሺ ቴንክ ዩ። ኦኬ ከዛ ቀጥሎ ምን አለ? ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። እንዳትጠይቂ እህት አለምዬ፣ ይህንን ግብዝ ሁሉ ዳር ነው የምናስይዘው። እንዳትጠይቂ ገና ትከሰስም ብለው ሊሉ ይችላሉ። ተከሰሺ፣ አብሮሽ ኢየሱስ ፍርድ ቤት ሲቆርብ ክቡር ዳኛ ችሎቱን አከብራለሁ። ኢየሱስ ግን ለእርሶም ያስፈልገውታል መባል አለበት። ግብዝ ጫታም ትውልድ ሁሉ አየ ይቅርታ ትጠይቂናል እንዴ? ጫታም ትውልድ እኮ አልኩ። የምን ይቅርታ መጠየቅ? ኢየሱስን ጠርቶ ይቅርታ መጠየቅ። ኢየሱስ ያድናል ብሎ ለሞተለት ህዝብ ደሙን ላፈስ። አንተ ውስጤን እኮ ነዘረኝ እኮ አልኩ። ይሄ እውነት ለሞተለት ህዝብ ኢየሱስ ያድናል ብላ ስለተናገረች ምን አለ? ስህተቷን በአስቸኳይ ይቅርታ ትጠይቅ ይገባታል። ስልኳን ስጡኝ። የማስተዋልን ስልክ የምታውቁ በውስጥ ወዲህ በሉልኝ። እንደ ወንድም ያለኝን ሐሳብ እነግራታለሁ። እንድች ብለሽ እህቴ ማስትዬ፣ እንድች ብለሽ ይቅርታ እንዳትጠይቂ። ዳር ያዙ። አገር የሚያፈርስ ነገር አልተናገርሽም። ፖለቲካ ነገር አይደለም የተናገርሽው። የሌላውን ሃይማኖት አላንቋሸሽም። እስላምን አላቃለልሽም። ኦርቶዶክስን አላቃለልሽም። ጌታሽን አዳኝሽን አዳኛችንን ለመመስከር ይቅርታ ጠይቂ። ዳር ያዝ። የዚህ ዲጄ የኢትዮጵያ ሙዚቃ ነው ምናምን ነገር ብለህ የምትለው በእርግጥ ያው ተወው እባክህ። ወንጌል የሚሰበከው በቸርች ላይ ብቻ እንጂ የቲክቶክ አዋርድ ላይ አይደለም። እውነትህን ነው። አባቶቻችን ወንጌልን ከፀሐይ መውጫ እስከ መጥለቂያው ድረስ ነው ይዞት ሄዱት። በጢራኖስ ትምህርት ቤት ወንጌል ተሰብኳል። በአይሁድ ምኩራብ ወንጌል ተሰብኳል። አንተዬ በመርከብ ላይ ወንጌል ተሰብኳል። በሰንሰለት ታስሮ በአገረ ገዢው ፊት ቅዱስ ጳውሎስ ወንጌል ሰብኳል። በኔሮ ቄሳር ፊት በሮም አደባባይ ላይ ወንጌል ተሰብኳል። አትቀልድ ነው ብዬ የምልህ። አትቀልዱ። በእውነት ወንጌል ሊሰበክ አይገባም። ቦታ ሊመርጠልን ማለት ነው።
ምድርና ሞላዋን እኮ የፈጠረውን ጌታ ኢየሱስ ክርስቶስን እኮ ነው የሰበከችው። ወይ ቀልድ ወይ ቀልድ ወይ ቀልድ አለ ኤርሚያስ ነው ያላችሁኝ። እንዲህማ አትቀልዱ። አዎ እንዳልክዬ ነው የጠየኩት። አዎ የኛ እህት ነች አለኝ። አሁን ስልኬን አስቼ ደውዬለት ማለት ነው። እቺ በጌታ ነች ወይ ብዬ ስጠይቀው እንዴ እኛ ጋር ናት የኛው ልጅ ነች አለኝ። እሰይ አበጀሽ እቴ አርቲስት ማስተዋል ወንደሰን አበጀሽ። አንቺ የወንጌል ጀግና ነሽ። ጌታ ኢየሱስ ዘመንሽን ይባርክ። ትልልቅ አርቲስቶች ነን ብለው ያሉ ትልልቅ እግዚአብሔር እድል የሰጣቸው በቴሌቪዥን የሚቀርቡ በእንደዚህ አይነት የትልልቅ የአዋርድ የሚሆን የምናም ነገር ላይ ያሉ በጣም ብዙ እህቶች አሉን፣ በጣም ብዙ ወንድሞች አሉ። አንዳንዶቹ ዝም ጭጭ ብለው ነው የሚወርዱት። አንቺ ምሳሌ ሆነሻል ለትልልቆቹ እነዚህ ስም አለን ብለው ለሚሉ ማለት ነው። አንድ ወንጌላዊ ምን አለ ከዚህ በፊት እዚህ ያለውበት ሀገር ድረስ መጥቶ ወንጌል ሰብኮ ነበር። ጌታ ብዙ እድል ሰጥቶት ማለት ነው። እና አንድ በጣም ታዋቂ በሆነ በዓለም ሚዲያ ላይ ቀረብኩና አለ መኖሪያውን አሜሪካ ሀገር ያደረገ ወንጌላዊ ነው። እና ይቅርታ አድርጉልኝ ይህን ቋንቋ ስናገር የነፈሰበት ወንጌላዊ እንዴት ያስጠላል። የነፈሰበት ማለት ይሄ የነፈሰበት ነው ተብሎ የሚባላል አይደል? ስለ ኢየሱስ ጴንጤ ማውራት ካቆመ ነፍሶብሃል ማለት ነው። የነፈሰበት ነው ተብሎ የሚባል ነገር አለ አይደል? የማይበላ ስለ ኢየሱስ በመንፈስ ቅዱስ ኃይል ግለት ያድናል የአብ ልጅ ብለህ የማትሰብክ ከሆነ የማትሰብክ ከሆነ ወንድሜ በቃ ጥንዝት ያለ የነፈሰበት አይነት ሆናት ማለት ነው። እና እንደዛ ሆኗል ሰውየው። ወንጌል መስበክ ስታቆም ፓስተርም ሁን ነቢይ ወንጌላዊም ሁን ዋቴቨር ሐዋርያ የእግዚአብሔር ልጆች ሆናችሁ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ አይደል ብሏለን። አዎ የእሱን በጎነት መናገር ካቆምክ ምን ሆነሃል ማለት ነው? እየነፈሰብህ ነው ማለት ነው። እና ምን አለ በትልልቅ የዓለም መድረክ ላይ ጌታ እድል ሰጠኝና ያልቆምኩበት ቦታ የለም አለ። እና በአንድ ትልቅ የቴሌቪዥን መስኮት ጠራና በዛ ላይ ወጥቼ እንግሊዝኛም ቋንቋ በጣም ይናገራል፣ ብዙ ሚሊዮን ህዝብ ነው የሚከታተለው። እና እድሉ ተሰጥቶኝ ጋዜጠኛው የሙሴ ታቦት ኢትዮጵያ ውስጥ አለ ወይ ብሎ ጠየቀኝ አለ። ይታያችሁ የኛ ወንጌላዊ ጴንጤ የሆነ ነው። እና አዎ አለ ብዬ አልኩት አለ። የሙሴ ታቦት ኢትዮጵያ ውስጥ አለ ብሎ ሲል አዎ አለ፣ እኛ ኢትዮጵያውያን ምን የሌለን ነገር አለ ብሎ ስለ ጌታ ምስክርነት እንዲመሰክር የተጠራው ሰውዬ ስለማይመለከተው በውሸት ስለመጣ ትርክት ኢትዮጵያ ውስጥ የሌለውን ነገር አለ ብሎ ፍጥጥ ብሎ እሱን ተናግሮ ስለ ጌታ ሳይናገር ወረደ። ሲነፍስብህ እንዲህ ነው የምትሆነው። ፓስተር ሆነ ሲነፍስብህ ስለ ኢየሱስ አታወራም። ነቢይ ሆነ ሲነፍስብህ ስለ ኢየሱስ አታወራም። ወንጌላዊ ሆነ ሲነፍስብህ፣ ጴንጤ ሆነ ሲነፍስብህ ስለ ኢየሱስ አታወራም። ስክን ምጥጥ ስክን እርግት ምጥጥ ያለች ክርስቲያን ናት ይላሉ። ምን ሲሉ? ስለ ጌታ ማውራት ስታውቁ። ብስል ያለች እህት ናት ይላሉ። እህቴ ጠንዝተሻል አልኩሽ። መብሰል አይባልም ይሄ። ስለ ኢየሱስ የማያወራ ጴንጤ ብራዘር በእኔ በገጠሩ ንግግር በባል አገሩ ንግግር ጠንዝት ብለሃል ማለት ነው። እንዳይታኘክ እንዳይቆረጠም ሆኖ ቆሎ ከተቆላ በኋላ ጠነዛ ሳይጠነዛ ቶሎ ብሉት እንደሚባል ማለት ነው። አቤት ተው እንጂ የጴንጤ ጨዋነቱ በቃ ብዙ ሰዎች በተሰበሰቡበት መካከል ይገርማቸዋል። አባቴ እና እናቴ ከተጋቡ በኋላ የተወለድኩት እንዲህ ነው እና የአባቴ ጠባይ ፍልቅልቅ ነገር ነው። ከእናቴ ጋር ሲጮቱ በጣም ነው ደስ የሚለው እና ጫወታው እኛንም ይማርከናል። እናቴም ደግሞ እንዲመሰለቻችሁ እንዴ እንዲሁ ትንሽ ደግሞ ቆጣ ካለች ኃይለኛ ናት። አባቴ ላይ ሁሉ ማማሰያ ልታዞር ትችላለች ብለህ ስለ እናትህና ስለ አባትህ ያልሆነ አርቲቡርቲ ዲስኩር አውርተህን ስታበቃ ስለ ሰማያዊ አባትህ ግን ምንም የማትናገር ይሄ ሰው ምን ይባላል? በቃ
አይተዋል። በቃ እርግጥ ያለ ነው ይላል። እኔ ይቅርታ አድርጉልኝ ወንድሞቼ፣ መንፈሴ በጣም ነው የሚያበሳጨው አልኩ። ኢየሱስን የማይናገር ሰው በጣም ነው የሚያበሳጨው። ለምን መንፈሴ እንደሚቆጣ አይደለም። ተናገር እንጂ አንተ የሱም በጎነት ልትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ ይላል። ተናገር እንደማስትዬ ማለት ነው። ጌታ ይባርካት። እና ያው እየተተረማመሱ ነው። ይቅርታ መጠየቅ አለባት። ኃይል ታንትን ልትከሰስ ይገባታልን ብለው ሊሉ ይችላሉ። ይዶን ነው እህቶች፣ ወንጌል ስበኩ። እናንተ እንኳን እሺ ሪታ ይሰጥሻለሁ። ከወንዶቹ ይልቅ ታማኝነት የተገኘው ከድሮም ዘመን ጀምሮ በእህቶች ነው። በመጽሐፍ ቅዱስ ላይ ምንም አያመጡም። እዚህ ገስት ላይ ያሉትን ለቅሜ ነው ማወርዳቸው ወንዶቹን። አንድ ሰው ትንፍሽ እላለሁ ብሎ ቢል ማለት ነው ወንድ ሆነው ጥብጥ ለማንሳት ካልፈለግህ ኤርሚ ለምን ነገር እኔ ስገባ ጠብቀህ ማን ነገር የምትፈልገው እስካሁን በሰላም እየሄድክ። አይ ወንጌል ስብከት የምናውቀው ከትንሣኤው ጀምሮ እህቶች ናቸው። ብዙ የሚበረታታ ነገር ያለውና በእውነት እህቶች የጌታ እግዚአብሔር ዘመናችሁን ይባርክ። እንደዚህ እንደማስቲ እድል ስታገኙ እግዚአብሔር በሰጣችሁ በየትኛውም ቦታ ላይ በመስሪያ ቤት በተለያየ ቦታ ላይ የትኛውም ቦታ ላይ እግዚአብሔር እድል ሲሰጣችሁ የሌላውን ሃይማኖት አክብረን የእግዚአብሔር ልጅ የኢየሱስ ክርስቶስን አዳኝነት መስበክ ግን ክርስቲያናዊ ግዴታችን ነው። የፍቅር ዕዳ አለብን እና ተባረኩ። በኋላም የምንለውን ነገር እንላለን። ወንድሞች እህቶች ይቀጥሉ። ሪታ የአንዳንድ ቁጥር ጽፋለች ከላይ ለእሷ ልስጣትና ከዛ እንቀጥላለን። ቴንኪው ሪታ። ወይ ኤርሚ እንዴት ዋላችሁ? እንዴት አደራችሁ? ደህና ነን። ያቺ ምንድናት? ምን ያልሻት ጠላ ነች ያልሻት? እየፈሉ ነው አልኩሽ። ሶሻል ሚዲያ ወገኛ ጠላ ተቀርቶ ይፈላል ምናምን ነገር እየፈሉ ነው። ለምን ኢየሱስ አለች ብለው እየፈሉ ነው። እና እኔ እኮ በመጀመሪያ ገና ከላይቭ ላይ ነው ቶሎ ብዬ ሪከርድ አድርጌ ራሱ ቲክታክ ላይም ፖስቼው ነበር። ክርስቲያኖች ግን ያው ስድብ ነገር ብቻ ነው መሰለኝ እየሄዱ ላይክ የሚያደርጉት፣ እየሄዱ ፖስት ራሳቸው ዳውንሎድ አድርገው ማድረግ የሚችሉትን ጸጥ ነው የሚሉት። እንደዚህ አይነት ድንቅ ነገር እየተነገረ እያለ ማለት ነው ለምን እንደሆነ እንደዚህ የምንሆነው ሊገባኝ አይችልም። ይህ ግን በጣም ቫይራል መውጣት የነበረበት ቪዲዮ ነው በሁሉም ቦታ ላይ። እኔ የዛኑ ሌሊት ነበር ያደረኩት። ግን አሁን ስለዚህ ሳይሆን አሁን የላኩልህ ላይ ያየኸው ዲጄው የጻፈው ሁለተኛ የጻፈው አለ። ሁለተኛውን ደግሞ ልኬልሃለሁ ስለዛኛው የተናገረው ማለት ነው ምን ያህል ጌታን በቃ ስሙ እንዳይነሳ ስሙ እንዲጠለሽ እንደተፈለገ በዛኛው ላይ ማየት ትችላለህ። በሁለተኛው የላኩልህ ማለት ነው። እሱን አሳየው ልልህ ፈልጌ ነው የገባሁት እንጂ ቦታ ለቃለሁ ለሌሎች ልጆች አገልጋዮች ካሉ እነሱ ይግቡ። ተባረኩልኝ። ቴንኪው የኔ እህት ሪታዬ ተባረኪ። ሪታ ባይዘዌ ገና ፌስቡክ ጀምራ ማቃት ገና ከጅማሬ ጀምሬ ማቃት በጣም መወዳት እህት ናት። ቴንኪው ሪታዬ። ምን አለ ይኸው ሪታዬ ላከችልኝ ነው በቀድሞ ጽሁፍ ላይ ሆሲዬ እዚህ በጻፈችው በላከችን ላይ ሆሲም ልካኛለች፣ ሪታም ልካዋለች እዚህ ጋር ማለት ነው። ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። ወንጌል የሚሰበከው ቸርች ላይ እንጂ የቲክቶክ አዋርድ ላይ አይደለም አለ በለን ባል ዲጄ ኢትዮጵያ ሙዚክ ጠማማ ትውልድ። ከዛስ እዚህ ጋር ደግሞ መጣላ ይሆናል። ግብዝነታቸውን ይልኝ ሁሌም ስሟን እጠራለሁ ማርያም ማርያም ማርያም። የላይፍ ስታይል አሸናፊ አዶናይ በመድረክ ላይ የተናገረው ይቅርታ መጠየቅ አለበታ። የማያድን ተራ ስም ጠርተህ ስታበቃ የሚያድነው ኢየሱስ ስለተጠራ እህቴ ማስተዋል ይቅርታ ትጠይቅ። የፍጡርን ስም ግን ሰው ጆሮ ላይ ሲያንባርቅ የነበረው ምንም ማርያም ማርያም 99 አይደለም በሚሊዮን ጊዜ ብትጠሩት የማርያምን ስም የሚጠራ ይድናል አላለም። የጌታን ስም የሚጠራ ይድናል ነው ብሎ ያለው። ራሷ ማርያም የዳነችው ይህንን ጌታ አምና ነው። የጌታን ስም ጠርታ ነው የዳነችው። ቻሉት እንግዲህ ቻለው። ማርያም ራሷ ጌታችን ኢየሱስ ክርስቶስን የወለደችዋ ማርያም የዳነችው
ጌታዋን አምና ነው እንጂ ያለ ጌታ የዳነች ማርያም አናቅም። ግብዝነታቸው እዚህ ላይ ነው። አየህ እሷን ይቅርታ ትጠይቅ ብሎ አለና እሱ ግን እዚህ አይነት ስዕል ለተሸከመ ሰውዬ ይቅርታ መጠየቅ አለበት ብሎ አላለም። ሁሌ ስሟን እጠራለሁ ማርያም ማርያም የላይፍ ስታይል አሸናፊ ሆነው በመድረኩ ላይ የተናገረው አለ። እህቴ ማስተዋልንስ ባለ ዲጄው አንተ ነህ ይቅርታ የምታስጠይቃት? እውነትህን ነው? እውነታችሁን ነው? የጆሮ ታምቡር እስኪቀደድ ድረስ የሚነገርህ አዳኝ ስም ነው የጠራችሁ። ሰይጣንን ዛሬም ጭምር የሚያውክ ገናናና አዳኝ ስም ነው የጠራችሁ። ስለዚህ እህታችንን ለቀቅ። የተናገረችውን የመሰከረችልን ጌታችንን ጠበቅ አድርጉ። የምትድኑበት እሱ ነው። እህታችንን ማስቲ ለቀቅ አድርጓት። ይሄ ናት ዓለም ማለት እንደዚህ ናት። ኢየሱስን ስጠራ ይቅርታ ትጠይቅ። ማርያም ተብለ ሲባል እሰይ ጎሽ እሰይ ድግ በል ይልላል። እኔ በዚህ ትውልድ ፊት በዚህ አልኩ ጠማማና ዘማዊ ትውልድ ፊት አናፍርበትም። በኢየሱስ አናፍርበትም እኮ ነው ብዬ የምልህ። ይነደላል የወንጌሉ እውነት ይነገራል። የእግዚአብሔር ልጅ ኢየሱስ የዳዊት ልጅ ኢየሱስ አዳኝነቱ ጌትነቱ እግዚአብሔር ይባረክ። ሌሎች የምትሉት ካለ ማለት ትችላላችሁ። የምትሉት ሐሳብ ካለ ስለሷ ጌታን እንባርካለን። የጴንጤ ውበቱ እንደዚህ ነው። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር እንኳን ተናገርሽ አበጀሽ፣ የኛ ልጅ አበጀሽ፣ የኢየሱስ ልጅ አዳኙን ጌታን ይመሰከርሽው። ቀኛችንን እንሰጥሻለን፣ በጸሎት እንደግፍሻለን። እንደዚህ አይነት እህቶችን እናበረታታለን፣ እንደዚህ አይነት ወንድሞችን እናበረታታለን። ትልልቅ መድረኮች አንድ ሰው ስታገኝ በየትኛውም ቦታ ላይ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነትና በጎነት መስክሩን እንመሰክራለን። ጸጋና ሰላም ይዛላችሁ። ቢኒያው ቤቱን ምራው። ቴንክ ዩ ዳጊዬ ስራ ላይ ስላለ መናገር የሚፈልገው ካለ ለዳጊዬ እድል ስጠውና ቤቱን ምራው። ዳጊዬ ካለ ሁሉም ይናገሩ። ዳጊዬ የምትቀጥል ከሆነ ትችላለህ፣ የምትለው ነገር ካለ። እሺ ሰላም ብያለሁ ሁላችሁንም። ኤፍሬም ወንድሜ፣ ሆሲዬ፣ ቢኒዬ፣ ጠፋ ወንድማችን፣ ቃል ወዲ፣ ሀራስ፣ ቤኪዬ፣ ኖሃሚን፣ ታች ያላችሁ ሁሉ ኤርሚዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እውነት ነው፣ በጣም ደስ ይላል። በእህታችን በጣም ጌታን እያመሰገንኩ ነበር። ስለሷ ያሉትን መድረኮች ሁሉ ስለ ፈጣሪ በማውራት ይገርማል። እንደዚህ መባሉ ራሱ በጣም ያሳፍራል። መቼም ውድድር ላይ የሚቀርብ ጉዳይም አይደለም። ምንም ጥርጣሬ ሊገባን ሁለቴ ልናስበው የማንችለው ነገር ማለት ልናለካካው ጌታን ማሰባችን ፍጡርን ከፈጣሪ ጋር ማንም ይሁን ፍጡሩ እናቱ ትሆን ፍጡሩ ሐዋርያት ይሁኑ ፍጡሩ ማንም ይሁን በፍጹም ሊለካካ ሊታሰብ የማይችል ነገር ነው። እና አሁን አንድ ጽሑፍ እያነበብኩን ያቋረጣችሁኝ ፌስቡክ ላይ ሲወለድ መጀመሪያ እኮ የጠራው የእሷን ስም ነው፣ እንዴት ነው እሷን ስም በመጥራት ጉዳይ የምታፍሩት ምናምን እያለ አንዱ ቸክችኳልና በጣም ነው ያሳቀኝ። እንግዲህ ማማም ሳይል ነው ማርያም ያለው ማለት ነው ኢየሱስ እንደሱ አባባል። ለማንኛውም ግን እኛ ስሟ ቢጠራ ቅር ብሎንም አይደለም፣ ደጋግመንም የምንጠራበት ብዙ ትምህርታዊ አንዳንድ ጊዜም ዲቤትም አንዳንድ ጊዜም የተለያዩ ሀሳቦች ተነስተው ስሟን የምንጠራበት ነገሮች አሉ። ምንም ላለመጥራት ያንገራገርንበት ጊዜ የለም። ቢጠራ ምንም ችግር የለውም። ጥያቄው ግን ኃይል ያለው የትኛው ስም ላይ ነው? የትኛው ስም ላይ ኃይል አለ? የትኛው ስም ላይ ታሪክ ለዋጭ ጉዳይ አለ? ወይም ታሪክ ለዋጭ ጉልበት ያለው የትኛው ስም ነው? የትኛው ስም ስሞቹ ሊንበረከኩለታል? የትኛው ስም ጻድቅ ሮጦ ከፍ ከፍ ይልበታል ነው እንጂ እንኳን የማርያምን አይደለም የኛም እናት ስም ተጠርቷል። እንኳን የኛ እናት ስም አይደለም ብዙ ሰው ተጠርቷል። ምንም ችግር የለው።
ለምን ተጠራች ብሎ የሚያዝን ካለ ያው እንግዲህ ሌላ ችግር አለበት ማለት ነው። ጥያቄው በእንደዚህ አይነት መድረኮች ላይ በእንደዚህ አይነት ስፍራዎች ላይ ከፍ ባሉ ዝቅ ባሉ ስፍራዎች ላይ መጠራት ያለበት በየትኛውም ስፍራ ማለት ነው መጠራት ያለበት ስፍራውን መቆጣጠር ያለበት የጌታችን የኢየሱስ ክርስቶስ ስም ነው። ምክንያቱም እሱ ስም ሽልማት ነው ብላለች እህታችን። እሱ ስም ነው እንደ ሽልማት የሚቆጠረው። ምክንያቱም ያን ስም የተቀበለ ሰው ያን ስም ቤቱ ያስገባ ያን ስም ያነገሰ ሰው ታሪኩ ይለወጣል፣ የራሱ ስም ይለወጣል። የሚገርማችሁ ይህን ስም ስትቀበሉ የእናንተ ስም ይለወጣል። ስማችሁ ራሱ ይታደሳል፣ ታሪካችሁ ይታደሳል፣ ህይወታችሁ ይታደሳል፣ ቤታችሁ ይታደሳል። እና ምንም ይሄ ላስረዳ አልሞክርም። እንዴት የፍጡር ስም ከፈጣሪ ጋር አብሬ ለድርድር ይሄ ነው መቅደም ያለበት ይሄ ነው መከተል ያለበት እየተባለ መወራቱ ራሱ ያሳፍራል። ምን ያህል ዓለማችን ግን አይኗን በቃ ከጌታ ላይ አንስታ በተለይ የተለያዩ ቤተ እምነት ተከታዮች በዚህ ጉዳይ ላይ ሲደራደሩ መስማት በጣም ያሳዝናል፣ በጣምም ያሳፍራል። ስለዚህ በተገኘው መድረክ ሁሉ ታሪክ እንዲለወጥለት የምታስቡ ህዝብ ካለ፣ እንዲታሰብ የምትፈልጉት ሰው ካለ፣ እንዲሻገር እንዲወጣ ከጨለማ ወደ ብርሃን እንዲያመልጥ የምትፈልጉት ግለሰብ ካለ ይሄን ስም ነው የምትነግሩት። አዎ ምክንያቱም የሌሎቹን ስም ሚሊዮን ጊዜ ጠርታችሁ ጠብ ነው እኮ የማይለው። ጠብ ምንም የማያመጣ ስም ታውቃላችሁ። ሌሎች ስሞች በጠቅላላ ዚሮ ኢፌክት ነው ያላቸው። ዚሮ አይገርምም? 1 ሚሊዮን ጊዜ ጠርተኸው ከበደ የሚለውን አየለ የሚለውን ስም ማርያም ገብርኤል የሚለውን ስም ሚሊዮን ጊዜ ጠርተኸው ልክ ኢየሱስ የሚለው ግን ሲጠራ ልዩነት ይመጣል። ጠብ እኮ ነው የማይለው። የሚገርማችሁ ጠብ ይሄ ማርያምን ከመጥራት ነው አይደለም። ስሙ የፍጡሩ ስለሆነ ነው። ስሙ ያደረገው ምንም የተመዘገበ ታሪክ ስለሌለ ነው። ምንም ዜሮ በቃ። ለዛውም ኢትዮጵያ ውስጥ ያሉ የተወሰኑ ቤተ እምነቶች ከሚሉት ውጪ በሌላው ዓለም ላይ ራሱ እንዲህ አይነት ውዝግብም ፈጥሮ ያውቃል። ሰው አይደፍርም እንደዚህ። እኛ በጣም ደፋር ነን። በቃ ልናለካካ የምንፈልግ የሰው ስም ጠርተን የፍጡር ስም ጠርተን መፍትሄ የምንጠብቅ ተላሎች ነን። በጣም ያሳፍራል። ይሄ ነው መጠራት ያለበት ይሄኛው አይደለም እያሉ ማስረዳት ራሱ ያሳፍራል ማለት። እኔ በእውነት በጣም በዚህ ዘመን ይህን በመመልከቴ መቼም በጣም ልብ ያዝናል። ምን ተኩኑ በምን አግባብ ነው እኮ የምልህ። ምንም ተጽዕኖ የማያመጣ ታውቃላችሁ። ምንም ተጽዕኖ የማያመጣ ስም ማለት የሚካኤል የገብርኤል ስም ነው፣ የዳጊ ስም ነው፣ የዳጊ እናት ስም ነው፣ የፓስተር ስም ነው፣ የነብይ ስም ነው። ምንም የማያመጣ የቄስ የካህን ስም ነው፣ የጳጳስ ምንም ተጠርቶ ሚሊዮን ጊዜ እኮ ጠዋት ጀምረ ወደ ማመሻሹ ላይ ብታቆም እየጠራ ዜሮ። አንድም ሐዋርያ አንድም መጽሐፍ ቅዱሳዊ ትምህርት ምንም ተናግሮ ያቆም እንዳለ ስም ተሰብስቦ ግን ማስም ስር ይሰግዳል፣ ኢየሱስ የሚለው ስም ይሰግዳል። እነዛ ባለ ስሞች የሉም፣ ዛሬ የሉም፣ ታሪካቸው የለም፣ ተረስተዋል፣ ሞት አሸንፏቸዋል። ይህን ስም ግን የተጠራበት የዚህ ስም ባለቤት ግን ሞት ያሸነፈ ነው። ስሙ ሞት ያሸንፋል፣ እሱ ሞት አሸንፏል። ዛሬ ስሙ ይሰራል። ያኔ ተብሎ የማይወራ ስም ማለት ኢየሱስ ነው። ታውቃላችኋል? ያኔ ከሌን ትዝ ይልሃል ተብሎ የማይወራ ስም ዛሬም የሚሰራ ስም እና እኔ አግባብም የለውም። ስለዚህ ትክክል ነች እህታችን። እንደ ሽልማት የሚሰጥ ነገር ኢየሱስ ነው። በቃ እረፍት ለሚፈልግ ሰው ይህን ስትሰጡት ላላችሁ፣ በደዌ ለሚሰቃይ ሰው አዎ ከደዌ ያድናል። አዎ ከብዙ መከራ ያድናል። እኛ አድኖናል ስሙ። እኔ እኮ ምን አስበህ ነው ሌላ ስም አፍ ላይ ይመጣልህ አላውቅም። ምን አስበህ ነው? በቃ በዚህ ስም የማታገኘው የሚቀር ከዛ ደግሞ የቀረውን ደግሞ በእንትና ስም የምታሟላው ጉዳይ የለም። ገብቷል? 60%ን በዚህ ስም ቀሪውን ደግሞ የከሌን ጠርተህ የሚባል ነገር የለም። አብ ያደርጋል። ይሄ ስም ሲጠራ አብ ያደርጋል። ሁሉ ነው። እንዲያውም አንዳንዱን አለ በስም የምትለምኑትን ሁሉ ነው አይደል? በማርያም የምትለምኑትን ሁሉ አላለም። በጣም ይገርማል። ተፈጥሮ ራሱ ሪስፖንድ እንደሚያደርግ ታውቃላችሁ? ይደነግጣል። አጋንንት ሪስፖንድ የሚያደርገው ይህን ስም ብቻ ነው። ያላገጠና በሌላው ኢየሱስ ስትለው ግን ነገር የሚበላሸው። ሁሉም ሪስፖንድ ማድረግ የሚጀምረው ለዚህ ስም ነው። እና ምን ታስበው ነው? እኔ ይሄ ነገር ተው እንጂ ይሄ ነው እንትን ኧረ
ሞክረው። ምንም በህይወት ላይ የሚመጣ ለውጥ የለም ወንድሜ። የፍጡር ስም ጠርተህ ምንም የሚመጣ ነገር የለም። ነውር አይደለም የማርያም ስም መጥራት። ጥራ፣ ስታስተምር ትጠራለህ። አንዳንዱ ማርያምን ብሎ ልጁን ይሰየማለህ፣ መብት ነው፣ ምንም ችግር የለው። ስሙ የፍጡር ስም ስለሆነ ማለት ነው። ግን በዛ ውስጥ ግን እንዲህ አይነት የተመዘገቡ ሐዋርያቶች የመሰከሩለት ትምህርቶች የሚናገሩለት ቅድም እንዳልኩት ስሞች የሚሰግዱለት ስም ግን ኢየሱስ ብቻ ነው። እና እቺ ልጅ በጣም በጣም ዋይዝ ነች። ብዙዎች አይቻሉ እዛው መድረክ ላይ እነከሌ ፍጡር ሲጠሩ እነከሌ ደግሞ መድኃኒዓለም ጠርተው የወረዱበት መድረክ ነው። ኢንፋክት እኔ ብዙም መድረኩ ሪኮግናይዝም አላደርገውም። እመን ትድናለህ እንጂ ሰግጥ ፈምሳለ የሚል እንዲህ አይነት በጣም ሰውኛና ምንም ዚሮ ኢፌክት ያለው እንዲህ አይነት እንትን ውስጥ አልገባም እኔ። በቃ ያደረገው መልካም ነገር ያለ ሰው ካለ አፕሪሼት አደርጋለሁ። ማንም ይሁን ማን እንደዚያን ነገሮች በሰዎች ህይወት ላይ በግለሰቦች ላይ መልካም ተጽዕኖ የሚያሳድሩ ሰዎችን አፕሪሼት አደርጋለሁ። ከዛ ውጪ እኔ መድረኩንም ሪኮግናይዝ አላደርገውም፣ አስተያየትን መስጠት አልፈልግም። ግን ምንም ይሁን ምን አውድማው ምንም ይሁን ምንም የተዘራበት አውድማ ሊሆን ይችላል። እዛ ላይ ግን ኢየሱስ ብላችሁ ያንን አስተዋውቃችሁ መውረድ እንዴት ያኮራል መሰላችሁ። እንጋጠም ቢባልም አንድ ያሸንፋል ነው። የፍጡር ስም የያዘ ወይስ ፈጣሪውን የያዘ ማን ያሸንፋል? እንደው ዝም ብሎ አውርድ ነው ታች አውርድ ነው ማለት ነው። እስኪ ዋጣልን ብንባባል ማን ነው የሚያሸንፈው? እንደማይሆን እኮ ነገር ነው። ራሱ ያሳፍራል። እና በደንብ አድርገህ ደግሞ ታፍራለህ። የፍጡር ስም ጠርተህ በደንብ አድርጌ እነግርሃለሁ፣ አስረግጬ እነግርሃለሁ። ደጋግመህ ነው የምታፍረው። አንዴ አይደለም የምታፍረው፣ ደጋግመህ ኢየሱስ የሚለውን ስትጠራ ደግሞ ታርፋለህ። አንዴ እስኪ ጻፉልኝ። የፍጡር ስም ስትጠራ ታፍራለህ፣ የኢየሱስ ስም ስትጠራ ታርፋለህ። ደህና አደሩ። ወዳችኋለሁ። የስ ደጌ ጸጋ ይብዛል። እሺ ለሁላችሁም እድል መስጠት አለብን። ማነው ወዲ ሀራስ ከዛ ቀጥሎ ቃል የተቤዠኝ። ኦኬ ሰላም ሁላችሁም እንዴት ናችሁ? ዳጊ እኔ ቤኒ ሁላችሁ ሰላም ብያለሁ። አንድ ነገር መናገር የምፈልገው እኔ አሁን ኤርሚ ይዞ ስለመጣ በጣም ደስ የሚል ነገር ነው ይሄንን ያቀረበው። እግዚአብሔር ይባርክ ኤርሚ። እያየኋት ነበር ልጅቷ ስትናገር በጣም ገርሞኝ በሆነ እንደዚህ አለፍ ሲል ነው ያየኋትና ለሁላችሁም የሚሆን ሽልማት ይዤ መጥቻለሁ ብላ ስትናገር እኔ የሆነ ነገር ገባኝ ውስጥ ማለት ነው። እቺ ልጅ በቃ ክርስቲያን መሆን አለባት ብዬ ተከታተልኳትና ጥሩ የሆነ መልእክትን ያስተላለፈችው ጌታ ኢየሱስ ክርስቶስ ነው በዛ ያሰበከችው። አሁን ኤርሚ እንዳለው እነዚህ ሰዎች አንዳንድ ሰዎች እያወጡ እሷንን ሲረግሟት ሲያፈርጧት ምን ሲሉ ምናምን እናያለን። ግን ሌሎችና አሁን ማን ነው ይሄ ልጅ የተሸለመው ልጅ አዶናይ ከሱ በፊት ነው እቺ ልጅ የተናገረችው ስለ ክርስቶስ የሰበከችው። እኔን የገባኝ እንግዲህ ስለ ክርስቶስ ይህችን ልጅ ስለሰበከች ነው ማርያም ያለው። ከዚህ በፊት ማርያም ብሎ ሲጠራን ሰምቼው አላውቅም። ይሄ ልጅ ካናዳም ነበረ ሲናገር ብዙ ሲያወራ ሰማው ነበር። ስለ ማርያም ተናግሮ አያውቅም። አንድም ቦታ የለም ወደኋላ ሄዳችሁ ብታዩ ስለ ማርያም የሚናገረው። እሷን ስለተናገረች ግን ማርያም ብዬ አላፈርኩም፣ እኔ ነኝ ያሸነፍኩት፣ የማርያም ስም ስለጠራው ብቻ ነው ያሸነፍኩት ብሎ ነው የተናገረውና በነጋቷ ላይ እዛ ተሸልሞ ያው ሽልማቱን ካለ በኋላ ደግሞ ሳየው ልጁን ስከታተለው አክሱም ሄዷል። አክሱም ሄዶ ከነጫማው እዛ ቤተክርስቲያን ገብቶ በቃ አሁን ስላሸነፍኩኝ ማርያምን አሁን ልሳለም መጥቻለሁ የት አባቱ ምናምን ብሎ ነበር እየተሳደበ ዛ ቤተክርስቲያን ውስጥ ገብቶ ማለት ነው። እና ይህ አሁን ብልግና ነው አሁን ሲናገሩ የነበሩት፣ ቅድስና እንኳን የለውም። እና እኔ ብዙ ኮመንት እዛ ላይ እየጻፍኩ ነበረ። በተለይ በልጅቷና በሱንም ሲናገሩ የነበረ ማርያም ብላችሁ ጻፉ። ኢየሱስ ብላ ስለተናገረች ይች ልጅ እንግዲህ የፍጡር ስም መጥራት ማርያም የሚጠላ ክርስቲያን የለም። ማርያም ቅድስት ጨዋ ናት፣ የተለየች ናት። ደግሞ ያው እንግዲህ ጻድቅ ናት። ክርስቶስን ኢየሱስ የዓለም መድኃኒት የሆነውን ከሰማያ ሰማያት የወረደውን የወለደች ናት። ይህ የሚጠላ ጴንጤ የለም። በእርግጠኝነት ንገራችሁ። እኔ ኦርቶዶክስ ውስጥም ነበርኩኝ፣ ፕሮቴስታንትም ውስጥ አሁን በክርስትና ውስጥ አሁን ያለሁበትም በዛ ነው ያለሁት። ግን
ይህን የሚጠላ አሁን አንዳንድ ሰዎች ብዙ ሰዎች የሚናገሩት ጴንጤዎች ማርያምን ትጠላላችሁ ይላሉ። ጴንጤ ማርያምን የሚጠላ ጴንጤ የለም። ግን በኦርቶዶክስ ያለችው ማርያም ግን የኢየሱስ ክርስቶስ እናት ማርያም አይደለችም። ዘ ኩዊን ኦፍ ዘ ሄቨን ወይ ጠፈራ ንግስት ናት። ያቺ እናት እንደዚህ የምታሳብዳቸው ማለት ነው። ስለዚህ ራሷን የምትመለክ እንድትመለክ የምትፈልግ በእጣን በተለያየ ነገር በሽቶ በምናምን እየተቀባች በኦርቶዶክስ የምትከበረው ማርያም የክርስቶስ ኢየሱስ እናት አይደለችም። ዳስ ዋይ የሚያሳብዳቸው ያለ አሁን ማርያም ማርያም እያሉ እዛ ላይ ሲያብዱ የነበሩት ክርስቶስ ስለተጠራ ወይ የኢየሱስ ክርስቶስ ስም እቺ ወጣ ስለተናገረች አበዱ። እና በዛ ኮሜንት ላይ እኔ ስጽፈው የነበረ አንዳንድ መልእክት ያሳለፍኩት ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ካያችሁት ጌታችን ኢየሱስ ክርስቶስ በምሳሌ አድርጎ ሲናገራቸው የነበረ ያልገባቸው እየነገራቸው ግን አይገባቸውም ነበር። ያንን ከምዕራፍ 10 ቁጥር 1 እስከ 15 ያለውን ነበር ኮሜንት ስጽፍላቸው የነበረው። ምክንያቱም ሌባ የሆነው ወንበዴውን የሚመጣውን እንግዲህ ሊሰርቅ ሊያጠፋ እንደሚመጣ እዛ ላይ ግልጽ አድርጎ ይናገር ነበር። ክርስቶስ ትክክለኛ እረኛ በሚመጣ ግን ለበላተኛ ሰጥተው እንደሚሸሹ ለተኩላ አስረክበው እንደሚሄዱ መጽሐፍ ቅዱስ ይናገራል። ይህ ክርስቶስ የተናገረው ነገር ነው። ዮሐንስ ወንጌላዊ የጻፈው ነው። ይሄንን ፖስት ሳርግላቸው የነበረው እና የማርያም ስም ሲጠራ ሊደሰቱ የክርስቶስ ስም ሲጠራ ግን የሚያስከፋቸው ነገር እንግዲህ ክርስቶስ በሚመጣበት ጊዜ ለበላተኛ እንግዲህ አሳልፈው እንደሚሰጧቸው እነዚህ ፍጡሮች ግልጽ የሆነ ነገር መጽሐፍ ቅዱስ ነው የሚናገረውና እና አዶናይ ወደው አይደለም ይህንን ሲጠሩ የነበሩ ማለት ነው። ልጅቷን ስለሰበከች ስለተናገረች ነው አብደው ይህንን ሲናገር የነበሩና ማርያም የምትሰማም አይደለችም፣ የምትመልስም አይደለችም። የማንንም ፍጡር ጸሎት ሰምታ የምትመልስ አይደለችም። ፍጡር ናት ራሷ። መጽሐፍ ቅዱስ እንደሚናገረው የሁሉም ፍጥረት ጸሎት የሚሰማ ክርስቶስ ኢየሱስ እንደሆነ ነው እኔ ማቀው። ከድሮም ጀምሮ መጽሐፍ ቅዱስ የሚያነብ ሰው የመጽሐፍ ቅዱስ ዕውቀት ያለው ሰው የሁሉም ፍጡር ወይም ደግሞ የሁሉም ፍጡሮች በምድር ላይ ያለውን ፍጡር እንግዲህ የሚታየውን የማይታየውን የሚሰማውን ድንጋዩንም ይናገራል፣ ክርስቶስ ይሰማዋል። እንግዲህ የዚህም ሁሉ ጸሎት የሚሰማና የሚመልስ ክርስቶስ ኢየሱስ ከሰማየ ሰማያት የወረደው ከቅድስት ድንግል ማርያም የተወለደውን የሁላችንን ጸሎት ሰምቶ ይመልሳል ማለት ነው። ፍጡራን የሆኑ ግን እነ ማርያም እነ ምናምን የሚባሉ ነገር ግን ያው እንግዲህ ጽድቅ ከሰሩ ወደ መንግስተ ሰማያት ይገባሉ። ጽድቅ ያልሰሩ ደግሞ ባልሰሩበት እንግዲህ ጽድቅን ሊያገኙ ይችላሉ እና ፍጡራን ናቸው። ፍጡር ደግሞ ማዳን አይችልም፣ መስማት አይችልም ማለት ነው። የሰራውን ጽድቅ ካለ በጽድቁ በሰራው ወደ እግዚአብሔር መንግስት ይገባል ማለት ነው። ሁላችን እንግዲህ በሰራ ነው ባደረግነው ነገር እንግዲህ እግዚአብሔር ያመነ ሰው ምንድነው ክርስቶስ ኢየሱስ ያመነ ሰው እንግዲህ ወደ መንግስተ ሰማያት እንደሚገባ ነው መጽሐፍ ቅዱስ የሚናገረው። እነሱ ራሳቸው እኮ ይሉታል እኮ ዘአምነ ወዘኢተጠምቀ ይድን ይላሉ እኮ አይደለ እንዴ? ኤርሚም ታውቃለህ፣ በግዕዝ የሚናገሩት ማለት ነው። ያመነ የተጠመቀ ይድናል ብለው ራሳቸውንም ይናገራሉ። ስለዚህ አንድ ሰው ካመነ ከተጠመቀ እንግዲህ በክርስቶስ ኢየሱስ አምኖ የተጠመቀ ሰው እንደሚድን መጽሐፍ ቅዱስንም ይናገራል እንጂ በማርያም ተጠመቅ ወይ ደግሞ በተክልየ በተለያየ ምናምን በአረጋው የሚባሉትን ተጠመቅና ትድናለህ የሚል መጽሐፍ ቅዱስንም የለም፣ የእግዚአብሔር ቃልም አይናገርም። ይህንም ያውቁታል እንግዲህ ኦርቶዶክሶቹንም በተለይ በኦርቶዶክስ ምሁራን የሚባሉ ሰዎች ይህንን ነገር ያመነ የተጠመቀ እንደሚድን ያውቃሉ። ግን ለራሳቸው ጥቅም ሲሉ በላይ ያሉትን ሰዎች ህዝቡን እያጠፉ ያሉት ማለት ነውና ይህንን ትናንትና ያደረገችው ልጅቷ በጣም እግዚአብሔር ይባርካት፣ በጣም ትልቅ ነገር ነው ያደረገችውና አንድ ስንት ነበር ሲናገሩ የነበረ ያዩት የሆነ እኮ እዛ ላይ የሆነ አሁን ኤርሚም እንዳለው 125 ሚሊዮን ያለበትን ህዝብ እንዴት እንደዚህ አይነት ነገር ትናገራለች ብለው ሲናገሩ አየሁት። እና ክርስቶስ አዳኝ የሆነውን ተቀበሉ ያን ያድናቸዋል ብላ ስትናገር ህይወታችሁን ታሪካችሁን ይቀይራል ብላ ስለተናገረች ይህንን አናደዳቸው። ፍጡር የጦሩ ሰዎች ግን እንግዲህ ፎቶግራፍን አስይዘው እንግዲህ ሰው ሰራሽ የሆነ ሰው የሰራውን ፎቶ የማይሰማ ድዳ የሆነውን አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸትቱም፣ እግር አላቸው አይሄዱም የተባላላቸውን ፎቶግራፍን ተሸክመው እንደሚጸድቁ ያመኑትን ሰዎች ክርስቶስ የሚሰማ የሚመልስ
ሰዎችን ሁሉ ፍጥረታትን የፈጠረ ዓለማትን የፈጠረ እንግዲህ ስለዚህ ስም ስለተናገረች ሲሰድቧት በጣም ነው የገረመኝና ስለ ስሜ ብትሰደቡ ብትነቀፉ ብሎ ይናገራል መጽሐፍ ቅዱስ። እንግዲህ በክርስቶስ ስም ነው የተነቀፈችው እቺ ልጅ። ስለዚህ ኤርሚም አግኝተህ እቺ ልጅ ብትደውልላት ጥሩ ነው። እንዳልከው ሊከሷትም ሁሉ ይችላሉና በዳኛው ፊት እንግዲህ ክርስቶስን ነው የሰበኩት። ኦርቶዶክስ አላነሳችም፣ ፕሮቴስታንት ይሁን ሙስሊሞችን ካቶሊክ አላነሳችም። እቺ ልጅ ለሁላችሁ ሽልማት ክርስቶስ ኢየሱስን ብትቀበሉ ብታምኑት ትድናላችሁ ብላ ነው የተናገረችው። ይህንን ደግሞ በዚህ ስም ሊከሷት ይችላሉና ደውለህ ብታስጠነቅቃት ያው ብትመክራት ጥሩ ነው ለማለት ፈልጌ ነው። እዚህ ላይ ይበቃኛል። ታንኪዩ። ጌታ ይባርካችሁ። በእኔም አመሰግናለሁ ስለሰጠኝ። እሺ ወዲህ ሐራስ እንትን ጸጋ ይብዛልህ። ያ እሺ ቃል የተቤዠኝ ወደ አንተ ወይ ወደ አንቺ ልምጣና ቃል የተቤዠኝ ከዛ እንቀጥላለን። ማይመቻት ከሆነ ችግር የለውም። ሪታ ቀደም ብለሽ ነበርሽ። ከዛ ኑሐሚ ሪታ ለአንቺ ልስጥሽና አሁን ኑሐሚ የቅድም ስለነበርሽ ዳጊ አለ ወይ? ዳጊን ፈልጌ ነው በእውነት ዳጊ ካለ ከሌለም ግን ያው ስለሚደርሰው መልዕክቱ በኋላ ላይ ሰግጥ አልቀበልም ሰግጥ ማለት እና አይደለ ያለው ቢኒዬ? ምን ማለት ነው ይሄ ሰግጥ የሚባለውን እንትን ምንድነው አነቃቂ ነገር አልቀበልም ነው አይደለ ያለው? ለምንድነው አይቀበልም? ምክንያቱም ሰግጥ እኮ ማናቸው ስማቸው ቀሲስ ዲበኩሉ ምን እንዳሉ ታውቃለህ? ሰግጥ ማለት በመጽሐፍ ቅዱስ ላይ ያለው ያዕቆብ ካልባረከኝ አልለቅህም ብሎ የእግዚአብሔርን እግር ይዞ ምናምን ነገር የሚለው አለ አይደለ? እሱ ማለት ነው ሰግጥ ማለት ድርቅ ማለት ነው ብለው ከነጥቅስ ጽፈዋል ፌስቡክ ላይ። አልቀበልም የሚለው ዳጊ እሱ ማን ሆኖ ነው በልልኝ እና ይህንን አሁን ለኤርሚ ልክለታለሁ። ይህን ለመናገር ነው የገባሁት። ምንድነው ወዴት ዳጊ አልቀበልም አይደል ያልከው? ይሄ ሰግጥ ምናምን የሚባለው ነገር አይመስጠኝም ነው አይደል ያልከው? ሰግጥ ብቻ አይደለም አሰግጥ ደግሞ ብሎ ከዛ ፈመስ ይላል። እኛ የመፈመስ ሰግጥ ፈመስ ያው እንግዲህ ያዕቆብን ፈመሰ ማለት ነው እንግዲህ በሳቸው ጽሑፍና ዲያቆን ዲበኩሉ የሰግጥን ነገር ሲያብራሩት በትልቁ አድርገው ሰግጥ ማለት ያው ማነው ስሙ ያዕቆብ የእግዚአብሔርን እግር ይዞ ካልባረከኝ አልለቅህም ማለቱ ነው። ትርጓሜው በቃ ይሄ ነው ብለው ጽፈዋል። እሳቸው ለምንም ነገር እኮ ማስረጃ ሆኖ መቅረብ አይችሉም። ታያቸው። ለማንኛውም እኔ ይሄን ነገር እዚህ ጋር መወራቱ እዚህ መድረክ ላይ ራሱ መወራቱ እኛ ማለት እዚህ ፕላትፎርም ላይ መወራቱ ራሱ ይደብረኛል። ስለዚህ ልጅ በጎ ስራዎች ፕሬት ላደረገው እችላለሁ። ምልሽ እንዲህ አይነት ሰዎች ትኩረትን ይወስዳሉ። በጎ ስራ የሚሰሩ ሰዎችን የሚረዱ ሰዎች ምናምን ያው ለምን ያደርጋሉ የሚለው ሞቲቫቸው እንዳለ መልካም ስራ የሚያደርጉ ሰዎች ትኩረትን ይወስዳሉ። አልሰማም እንዴ? ኧረ ትሰማለህ ዳጊ? ቢኒ ያወራ መስሎኝ። ቢኒ አንተ ነህ? ማን ያወራው? ቢኒ ነበር ያወራው። በመሀል ተቋርጦ መስሎኝ ነው። አይ ቲንክ እኔ ጋር ሳይሆን አይቀርም። ቀጥሉ ነው እንዴ? እሺ ኤኒዌይስ ባጭሩ ማንም ይሁን ማን አሁን ሰውየውን እዚህ ጋር ብዙም እንትን አልሰጠውም፣ ግን ማንም ይሁን ማን መልካም ነገር ላይ የሚሰሩ ሰዎች ለምን ሙስሊሞች አይሆኑም? ፓጋኖች ምንም አይሆኑም? አበረታታለሁ። እሱ እንደዚህ ነገር ትኩረት ይሰጠኛል። ይሄ ግን ማለት ይሄን ያህል ትርጉሙ ሳላውቀው ቀርቼ አይደለም። እሳቸው ዲያቆን ዲበኩሉ ዲያቆን ናቸው፣ ቀሲስ ዲበኩሉ እስኪያብራሩ ድረስ ያን ያህል ትርጉሙ ማላቅ ፋራ አይደለሁኝም። ምን ማለት እንደሆነ ሰግጥ አውቃለሁ። የፈምስም ኮንቴንት ይገባኛል። ለሱ ከጠቀሙ ይጥቀሙ። አንድ ዓለማዊ ከዚህም በላይ ሌላም ቢል መብቱ ነው። እንዲያውም ጥቂት የተናገረው ወይም ማለት የፈለገበትን ዋናው ሀሳብ ግን ምንድነው? እንዲህ አይነት ሰዎች የሚጠበቅባቸውን ሲናገሩ ክርስቲያኖች ደግሞ የሚጠበቅባቸውን ተናግረዋል ወይ ነው የዛሬው ሀሳብ።
እነሱ ከነሱ የሚጠበቀውን አድርገዋል። እነሱ ከነሱ የሚጠበቀውን ብለዋል። እኛ ክርስቲያኖች ደግሞ ከኛ የሚጠበቀውን እያደረግን ነው ወይ? ምክንያቱም ወንጌልን ባልናገር ወየውልኝ ስለሆነ እና አንተን ሰርተሃል ነው። ዓለም በደንብ በትጋት እየቀጠለች ነው። ስለዚህ እኛም ደግሞ እንተጋለን እና አይ ቲንክ ሞር ፎከስ ማድረግ ያለብን የራሳችን ስራ ላይ ነው እንጂ እዛ ሰፈር መልኩን እየቀያየረ የትውልዱን ነገ የሚበላ የትውልዱን ትኩረት የሚያስቀይር ብዙ አይነት ቴክኒኮች ሊመጡ ይችላሉ። ምንም የማይጠቅሙ በቃ ይሄን ብትሉትም ባትሉትም ኃጢአትም ምንም አይደለም። ሰግጥ ባላችሁም ምንም አላችሁ የሚጎዳም የሚጠቅምም ነገር አይደለም። ግን ሞር ሰው አፉ ላይ ሊጠፋ የማይገባውን የወንጌልን ቃላት በዚህ የሚበርዝ ከሆነ ይሄ ዲመኒክ ነው። ገብቷቸዋል። በቃ ትኩረትን ከክርስቶስ የሚወስድ ከሆነ ኤኒዌይስ እነሱ የራሳቸውን ድርሻ ሲያደርጉ እኛንም አርገናል ወይ ነው። እቺ ልጅ አሁን በጣም የሚያስመሰግን የተሰጣትን አንድና አንድ እድል ተጠቅማበት እንደወረደች ሌሎችም አሉ። በእርግጥ ጌታ ይባርካቸው። የጌታ ኢየሱስን አዳኝነት ለመመስከር አለማፈሯ ያስመሰግናታል። እኛ በቃ እንዲህ አይነት ገድለኞች አሉ። ገድለኞች በቃ ምን ሰሩ ሲባል ኢየሱስን ሰበኩ። የኛ ገድለኛ እንደዚህ አይነት ነው። እኛ ገድለኛ ለስሙ የሚያሰግድን ሳይሆን ለጌታ ስም የሚያሰግድን ነው። ለመቃብሩ የሚያሰግድን ሳይሆን ለጌታ ወንጌል እንድንበረታ እንድንሰራ እንደ ሐዋርያቶች እስከ ምድር ዳርቻ ድረስ ወንጌልን ይዘን እንድንሄድ የሚያደርጉን ነውና ለእኔ እቺ ልጅ ገድለኛ ነች። በቃ ጌታን በደንብ ይውጣላችሁ ብዬ ነው ስላነበብኩ ኮሜንቶችን። በጣም ገድለኛ ኢየሱስን የሰበከች ገድለኛ። እንደዚህ የእኛ ቤት የገድል ትርጉም ይሄ ነው። ለዚህ ነው ገድል ማንቃወም ሙሉ ለሙሉ። ለዚህ ነው ኢየሱስን የሰበከ ለእኛ ገድለኛ ነው። ገድልም ተጋድሏል፣ ልክ እንደ ጳውሎስ ማለት ነው። አዎ ይሄ ነው እንግዲህ ወደ ራሱ ትኩረትን የወሰደ አይደለም። አይናችንን፣ ትኩረታችንን፣ ልባችንን፣ ሐሳባችንን በክርስቶስ ትምህርት የማረከ ሰው እሱ ጌታ እንድናሰላስል እንድናስብ ከአፋችን ወንጌል እንዳይጠፋ እንድንዘምር እንድንሰብክ ያደረገን ያ ሰውዬ ለእኔ ገድለኛ ነው። ጌታ ይባርክ። ጥሩ አራያ ሆነኛል፣ ጥሩ ምሳሌ ሆነኛል። እኔም ሰች ገድል እንድሰራ መሰል ገድል እንድሰራ ጥሩ አነቃቅተኛል፣ አበረታተኛል። የጌታን ቃል እንዳነብ እንዳጠና፣ ከወንድሞች ጋር ህብረት እንዳደርግ አነሳስተኛል የምላቸው ገድለኞች ብዙ አሉ እኛ ቤት ውስጥ ብዙ። በቃ የማይዘመርላቸው እንድንዘምር ያደረጉን። ያልተዘመረለት ሲባል ሰምታችኋል። ይሄ ሰውዬ እኮ ያልተዘመረለት እኮ እንትን ኖ እኛ ቤት ያሉት የሚዘመርላቸው ሳይሆን እንድንዘምር የሚያደርጉ ናቸው። ለጌታ እንድንኖር የሚያደርጉ ገድለኞች አሉ እኛ ቤት። የሚያሰግዱን ሳይሆን እንድንሰግድለት እንድንገዛለት የሚያደርጉን፣ በላያችን ላይ በብረት በትር የሚገዙን ሳይሆን በፍቅር ወደሚገዛው ጌታ የሚመሩን የሚጠቁሙን አሉና በጣም ግሬትፉል ነን ስለ እንደዚህ አይነት ሰዎች። ግን በጣም የሚገርመው የተለየ መጽሐፍ ጽፈን የተለየ ቀን መድበን ምንም ትኩረት ለነሱ ሰተን ግን አንኖርም። አርአያነታቸውን ግን እንቀበላለን፣ እንደግመዋለን። ክብር ለኢየሱስ ይሁን እና ተባረክ። አንቺ ግን የፈተንሽኝ ነበር። ተይው ትቼዋለሁ። ለፈትና ለምዳጊዬ እንደው በዚህ ላይ ትሄድበታለህ ወይ ብዬ ነው እንግዲህ ያው ምክንያቱም ስርዓት ማስያዝ ስላለበት ይሄኛው የእግዚአብሔር ቃል ስለሆነ ተነስቶ ወደማይሆን ትርጓሜ ድምታ ምናምን ነገር ወደሚባለው የሄደው ለዛ በመቅናት ነው። ትክክል ስላልሆነ ፍቺው ሰግድ ደድብ ምናምን ነገር የሚለው ነገር ያዕቆብ እግዚአብሔርን ካልባረከኝ ማለቱ አይነት ነው ሲባል ትክክል አይደለም። ያንን በመሀል ሜቢ ሰዓት ከተገኘ በዚህ ላይ ርምታ እንዲደረግበት በማለት ያህል የተናገርኩት። ላይ ተባረክልኝ። አሜን። ሪታ የጸጋ ይብዛልሽ። እሺ ኑሐሚን ካለሽ አንቺ እድል እንስጥና እንቀጥላለን። ኑሐሚን አለሽ? ኦኬ እሺ። እኔም ተራይ ልጠቀምና ወደ ወንድሞች እና እህቶች ደግሞ እንሄዳለን። ቱ ቢ ኦነስት ትላንት ከትላንት ወዲያ ምናት መቼ እንደነበር
እቺ የተናገረችውን ቪዲዮ አይቼዋለሁኝ። ሌላ ቦታ አላቃትም፣ ሶሻል ሚዲያ ላይ ምንም አላቃትም። ያው ግን እርግጠኛ ነኝ ያው የሆነ ሶሻል ሚዲያ ላይ ኮንቴንት ክሬተር ትመስለኛለች ኦቨርኦል ሳስበው። እኔ ቅመም የሆነች ልጅ ናት ባይልኝ በጣም እኔ እንትኗ ደስ ያለኝ ውበት። ፊልም ሰሪ ናት እኮ አክተር ናት። ሙቪስ ኦኬ፣ አላቅም እኔ። ፊልም ሰሪ እና የኢትዮጵያ እግር ኳስ ምናምን ፌዴሬሽን ፕሬዚዳንት ናት። ኦኬ ኦኬ። ያው እንግዲህ አፉ በሉኝ በሀገር ቤት ያለውን ብዙ ነገር ስለማላውቅ አፉ በሉኝ፣ ይቅርታ ይደረግልኝ። እሺ ሰው ግን ውበቷ ደስ ይላል። ቅመም የሆነች ልጅ ጌታ ምስክሬ ነው። ለምን ኢየሱስን ነው በቃ ወታቺ ሴት ማንን ያሳየችው? ኢየሱስ በጊዜውም ያለ ጊዜውም ቦታውን ሁሉ ይሄ ነው ያ ነው ሳትል ለሰው ሁሉ የተሰጠ ከእግዚአብሔር ዘንድ አንዳች ስጦታ አለ ነው ኢየሱስ የሚባል። ኦኬ ሐዋርያው ጴጥሮስ እንደተናገረ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለምና። ከዛስ ይቺ ሴት በሕዝብ መካከል ቆማ ይሄ ነው ስጦታ ያለች፣ የተቀበልኩት ሕይወት የሆነልኝ የዘላለም ሕይወት ያገኘሁበት፣ ሰላምን ያገኘሁበት፣ ያረፍኩበት ይሄ ስጦታ ለሕዝብ ሁሉ የተደረገ እዚህ ላላችሁ ሁሉ የተደረገ ስጦታ ነው። She was telling them the gospel. ወንጌልን እየነገረቻቸው ነው። ሃሌሉያ። የትም ቦታ ትሁን የመናገር መብት አላት፣ የትም ስፍራ ትሁን። አንድ ነገር ግን ኖቲስ እንድታደርጉ ፈልጋለሁ። ዓለም ሁሉ ማለት ነው የፈለጋችሁትን በሉ፣ ፈጣሪ በሉ፣ እግዚአብሔር በሉ፣ ማርያም በሉ፣ ገብርኤል በሉ፣ የፍጡራንን ስም ጥሩ ምናምን፣ ዓለም አይጎረብጠውም፣ ምንም አይመስሉም። አሁን ወንድማችን አዶኒ ነው ምናምን አዶኒ ምናምን የሚባለው ልጅ ወጥቶ ማርያም ሲል ነበር። እንግዲህ ያው ከልጅቷ በኋላ ይሁን ከልጅቷ በፊት አላቅም፣ በኋላ ይመስለኛል። ምክንያቱም ብዙ ጊዜ ሃይማኖተኞች መቃወም ትዝ ሲላቸው ነው የሆነ ነገር የሚያደርጉት፣ ካውንተር ናቸው። ልክ ሰይጣን እንደሚያደርግ። ሰይጣን የራሱ ፕላን የለውም፣ ሂዝ አፍተር ጋድስ ፕላን ሁል ጊዜ። እና እሷ ካለች በኋላ ነው ይመስለኛል ተነስቶ ማርያም አለ። ኦኬ ችግር የለውም፣ ወንድማችን ማለት ይችላል፣ መብቱ ነው። እሱም መብቱ ነው። ሌላም ወንድም ወጥቶ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም ቢልም መብቱ ነው። ኢንሻአላህ ምናምን ቢል መብቱ ነው። that's all good። ሰው ግን ያ ሁሉ አይጎረብጠውም። ዓለም ሁሉ የሚጎረብጠው ግን ምን ሲባል እንደሆነ ታውቃላችሁ? ኢየሱስ ኢየሱስ ሲባል የሆነ ነገር ያሳክከዋል። ኢየሱስ ሲባል የሆነ አንገቱ ላይ የሆነ ነገር ይይዘዋል። ታውቃለህ? ለምን ሲባል በዓለም ላይ ልዩነትን የፈጠረው ማን ነው? ኢየሱስ። የትኛውም ሃይማኖት ውስጥ ሂዱ፣ የትኛው ሃይማኖት የተባለው ሁሉ እየቆጠርክ ሄደ የፈለከውን ፈጣሪ እኮ እንደዚህ ያደርግ ስትለው ማንም ሰው ምንም ኢየሱስ ይርዳ ስትለው ነው የሚለው። ለምን ሲባል ኢየሱስ የልዩነት ምንድን ነው? ድንበር ነው። ጌትነቱን ስትናገር የልዩነት ድንበር ነው። አንድ በጣም ፌመስ የሆነ ከብዙ ሚሊዮን በላይ ከ18 ሚሊዮን በላይ ፎሎወር ያለው አንድ ቲክቶከር አለ። ነጭ ነው። ህይወቱ በጣም ሚዝረብል ነው ማለት ብዙ ይጠጣል ምናምን፣ እንደዚህ አይነት የሆነ በአድ ልምምድ ውስጥ የገባ ሰው ነውና የሆነ ቻሌንጅ ጀመረ ለራሱ። ሊዮ ይባላል። ሁል ጊዜ አለ
ካሜራ ፊት ለፊት ወጥቶ ኢየሱስ ብዬ ካዥዋሊ ከሰዎች ጋርም ሳወራ ወይም ሰዎችም ኢየሱስ ካሉ ጂሰስ ሲሉ ካዥዋሊ ስናወራው ምንም፣ ግን ሲሪየስሊ ሳወራው የሆነ ነገር አንገቴ ላይ እዚህ ከጀርባዬ የሆነ ነገር ይጎትተኛል አለ እና ለምን ብዬ ጠየቅኩኝ። that's a wonderful question። ለምን ብዬ ጠየቅኩ። እንዴ ለምንድን ነው ስለምንም ነገር ስናወራ ምንም ሳይመስለኝ ኢየሱስ ሲባል ግን በዚህ ልክ ለምንድን ነው የሚጎትተኝ ወደኋላ? የሆነ ነገርማ አለ ብሎ ነው ለመጀመሪያ ጊዜ መጽሐፍ ቅዱስ ገዝቶ ልጁ ያው ገና ግርድፍ ነው መጽሐፍ ቅዱሱንም እያነበበ እየተሳደበ ምናምን ነው የሚያነበው። ሊዮ ይባላል። በጣም ፌመስ ነው፣ ወርልድ ዋይድ ፌመስ የሆነ ሰውዬ ነው። ገብቷል? ለምን ሲባል ኢየሱስ የሚለውን ዓለም አይወደውም። ይህንን ዛሬ አይደለም የምናውቀው፣ ኢየሱስ ነግሮናል። ዓለም ኢየሱስን ጠልቶ ታሳይቶናል እኮ ዛሬ አይደለም የምናውቀው። እቺ ልጅ ኢየሱስ ስላለች ነው አይደለ? አንዳንድ ደግሞ የሆነ አንዳንድ ሰው መዳኑን ሁሉ እጠራጠራለሁ፣ ግራ የገባው በእውነት አይ ቦታውን የመጠነ አይደለም ይላል። ለኢየሱስ ያልመጠነ ቦታ አለ እንዴ? ቦታውን የመጠነ አይደለም። አንድ ተራ ቲክቶክ አዋርድ ነው የጌታን ስም ለማንሳት ቦታውን ያልመጠነው። ነውረኞች፣ በእውነት ነውረኛ። አምላክ ሰው ሆኖ እኮ ራሱን የባሪያን መልክ እኮ ይዞ አንተ እኮ እኔና አንተ ከወደቅንበት ከሙታን እኮ ያነሳን፣ ከኃጢአት እኮ ያነሳን አምላክ ሰው ሆኖ እኮ መጥቶ ያልተገባው ስፍራ ላይ እኮ መጥቶ ነው። አንድ ተራ ቲክቶክን ቦታው አይደለም ምናምን ትላለህ እንዴ? ከድምፅ ጋር ከረባታ እንኮ እንዳይገል። እዚህ ቀልደኞች ናቸው። አንዳንድ ጴንጤዎች ቀልደኞች ናቸው። ጌታን ኢየሱስ ስሙ ይባረክ። ጌታ ስሙ ይባረክ። አምላክ ሰው ሆኖ የባሪያ መልክ ይዞ መጥቶ እኛን በኃጢአታችንና በበደላችን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በነበርን ጊዜ ከእርሱ ጋር ሕይወትን ሰጠን። that's who Jesus is። ስለዚህ በየትኛውም ስፍራ ላይ ኢየሱስ ብለህ ለመናገር የሆነ ስፍራ አትመጥንለትም። እዚህ ጋር ነው፣ እዛ ጋር ነው። አይ ይሄ ከኢየሱስ በላይ የከበረ ስፍራ የለም። ናቺ እህት she did wonderful። ጌታ ያብዛላት ይባርካትም። እውነት በቃ ኢየሱስ ስትል ልብሷ ሆነላት፣ እዛ ሞገሷ። እኔ ዝም ብዬ እያየዋ ኢየሱስ ካለች በኋላ ደስ አለች። አላቃትም። ግን ኢየሱስ ምንድን ነው? የልዩነት ሚስጥር ነው። ስሙ ልዩነት ያመጣል። ያንጫጫሉ ሰውን። አይ ፕሮሚስ ዩ ማርያም ማርያም ብሎ ማንም ሰው ኢየሱስ ምናምን ሳይላውን ቢወርድ ከዛ መድረክ ላይ ማርያም ተብሎ ገብርኤል ተብሎ ምናምን የፈለጉትም ብለው ቢያልቅ ይሄ ፕሮግራም አንድ ሰው ስለምን ግን እዛ መድረክ ላይ እንደዚህ ማርያም ማርያም ትላለች፣ ይሄ እኮ ልክ አይደለም ምናምን የሚል አንድ ሰው ነው የሌለው፣ የማይኖረውም አንድ ሰው። ኢየሱስ ሲባል ግን ዓለም ይንጫጫል። ያዙ ይልቀቁኝ አለ። ለምን ሲባል ይሄ ዓለም የዚህ ዓለም አምላክ የማያምኑትን ልቦናቸውን እንዳሳወረ አለ። የዚህ ዓለም አምላክ በሱ ቁጥጥር ስር እኮ ስላሉ ነው። ስለዚህ ኢየሱስ ሲባል በቃ ይጎረብጠዋል፣ ያንቀዠቅዠዋል። ቼት ጌታ ይባርካት። አሁንም ወደፊትም ለዓለም ሁሉ የተሰጠ የእግዚአብሔር ስጦታ፣ ለዓለም ሁሉ የሚያምንበት ሁሉ እንዲድን የተሰጠ የእግዚአብሔር አብ ስጦታ ማን ነው ከተባለ ኢየሱስ። መጥምቁ ዮሐንስ ገና ሲያየው ሲመጣ
የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ። ሐዋርያው ጳውሎስ በሮሜ 5 ላይ ስጦታ ነው አለ። ስጦታው እንደ በደላችን መጠን አይደለም አለ። በሕይወት በእርሱ የሰጠን ስጦታ እንደ በደላችን ሞት አላመጣብንም፣ ነገር ግን በሕይወት ከእርሱ ጋር አነገሰን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ እርሱ አለ ጽድቃችን ነውና ቤዛችን ነው፣ ቅድስናችን ነው፣ ጥበባችን ነው አለን። ማ ኢየሱስ አይዟችሁ ኢየሱስ አሁንም ምንድን ነው ለዓለም የተሰጠ ስጦታ። ዓለም በእርሱ ቢያምን አንድም ሰው በእርሱ ቢያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ የሰጠው ብቸኛና የመጨረሻ ስጦታ ከሱ ውጭ የሌለ ከሱ ውጭ ሌላ ስጦታ የለም። አንድያ ልጁን ሲለን ሌላ ስለሌለ ነው አንድ ያለው። ተተኪ የለም። አንድ ሲል አንድ ነው። ቀጣይ የለም። ድንገት በክርስቶስ ካልሆነ ብሎ እግዚአብሔር አብ ሌላ ያስቀመጠው ስጦታ የለም። አልቲሜት የሆነ የመጨረሻ ስጦታውን የሰጠው nothing else ከሱ ውጭ ሌላ የለም። ጌታ ኢየሱስ ስሙ ይባረክ። እና እህታችን ወንደርፉል ስራን የሰራችው ጌታ ኢየሱስ ደግሞ ጸጋውን ያብዛላት። እናበረታታለን። ሚዲያም ላይ ያላችሁ በተለያየ ስራ በምናምን መሰማትን የሰጣችሁ ብቻ አይደለም፣ በተለያየ ስፍራ ላይ ደግሞ የምትንቀሳቀሱ ሰዎች ይህንን ስም በገባችሁበት ሁሉ ጥሩት። ኢየሱስ ምንድን ነው? አዳኝ ነው። ለዓለም ሁሉ የተሰጠ ስጦታ ነው። እግዚአብሔር ይባርካችሁ። የሰማነውን በእዝነ ልቦናችን ያኑርልን። ማይክ ፍሪ ብያለሁ እኔም እንደ መሪ ጌታ። ቤኮ ካለ ቀጥል። አይ ቲንክ ከዛ ራሄል ቢናኮ ወንድምነት እንዴት ነህ? ጸጋ ይብዛልህ አባ። ዝም ብለህ ብትቀጥል ደስ ይል ነበረ። እኔን ነው የተባረኩበት ነበርና ብትቀጥል ምን አለበት? አንተ ሰው ባታቆምጥ አሪፍ ነበረ። ዳጊ ሁላችሁንም ሰላም ብያለሁ። በዚህ ያላችሁ ወንድሞቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የአየታችን የመስቲ ነገር በጣም ነው የሚገርመውና በጣም ነው ደግሞ ልብ የሚያሞቀው። እግዚአብሔር አምላክ አብዝቶ ይባርካት። በእርግጥ የበላችውን ነው የጠጣችውን ነውና እግዚአብሔር አምላክ አብዝቶ ይባርካት። ባለፈው ኤርሚ አንድ ነገር ይል ነበረ። ጴንጤው ሲያገሳ ሉቃስን ነው የሚተፋው እንዳለው ማለት ነው። ሲያገሳ ቆሮንቶስን፣ ሲያገሳ ሮሜን ነው እንዳለ በቃ ስታገሳ ዮሐንስ 3:16 ነውና እግዚአብሔር አምላክ አብዝቶ ይባርካት። ይህስ ከእግዚአብሔር ዘንድ የተሰጠ ውድ ስጦታ ለዓለም ሁሉ የሚሆን የተቀበለችውን በቃ መልሳ ሰጥታለች ማለት ምንድነው? ሰዎች ያን ስጦታ ቢቀበሉ ለዘላለም ከእርሱ ጋር መሆን እንደሚችሉ መስክራለችና ስለ ሰው ኃጢአት ስለኛ ኃጢአት በቀራንዮ እርቃኑን ሲንጠለጠል ያላፈረው ጌታ ደግሞ እሷም አላፈረችበትምና በጣም አሜዚንግ፣ በጣም ነው የሚገርመው። እግዚአብሔር አምላክ አብዝቶ ይባርካት። ዳግዬ ቅድም እንዳለው በቃ ያላትን አጋጣሚ በቃ ተጠቅማ ያችን ደቂቃ ስለ ክርስቶስ በመመስከር ለሌሎች ብዙዎች እኔ እርግጠኛ ነኝ የእግዚአብሔር መንፈስ ደግሞ አለ፣ በጣም ይሰራል። ሰዎችን በዛ ሰዓት እኛ ውጤቱ መች እንደሆነ ባናውቅም ግን በቃ ዘርዘርታ እንድትወርድ አድርጓታልና እግዚአብሔር አምላክ ስለሷ እየተመሰገነ ይሁን። እንዲህ ነው በቃ ክርስትና። ፕላስ ደግሞ በወንጌል አማኞችና በኦርቶዶክሳውያን መካከል ያለውንም ልዩነት በደንብ አድርጋ
አጥርታ አሳይታለች ብዬ እኔ አምናለሁ። ማስተዋል እንኳን እውነትም ማስተዋል ናት። የምትገርም ልጅ። እግዚአብሔር አምላክ አብሶ ይባርካት። ዮሐንስ በጻፈው መልእክት ላይ ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ በሚመሰክር ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራልና በቃ ስለ እግዚአብሔር ልጅ መመስከሯ የእግዚአብሔር ልጅ በእሷ ውስጥ ስለመኖሩ በዓለም አደባባይ የታየበት ነው እና እግዚአብሔር አምላክ ይባርካት እህታችንን። እንኳንም ጴንጤ ሆንኩኝ ነው ያልኩትና ጌታ ይመስገን። ሉቃስ ወንጌል ምዕራፍ 12 እንደዚህ ይላል ቁጥር 8-9 ላይ እላችኋለሁ በሰው ፊት ለሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መልአክ ፊት ይመሰክርለታል። በቃ ምስክርነታችን ስለ ክርስቶስ ኢየሱስ ብቻ ነው፣ ስለማንም አይደለምና ማርያም 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 ማትመጣው በሰውና በእግዚአብሔር መካከለኛ ሆና መግባት በማትችለው ስለ ሰው ልጆች እርቃኗን በመንጠልጠል ስጋዋን ያልቆረሰች ደሟን ያላፈሰች እኔ እንጃ ኤርሚ እንደሚለው እኔ ሁል ጊዜ የኦርቶዶክስ ማርያም በእርግጥ አላውቃትም፣ ሴጣን ናት እንዳለውም ሴጣን ናት። እኔ የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት አይደለችም፣ እሷ እናት አይደለችም። እና ያቺ የሰለጠነቿን የእነርሱን ሴጣኗን ማርያም ነበረ ሲያለቅሱ የነበሩትና በጣም ከባድ ነው። እግዚአብሔር አምላክ እንኳንም አእምሮዬን ፈወሰኝ። እኔ ደስ ነው ያለኝ። ሁሉ ጊዜ እንደምላችሁ ስለ ክርስቶስ ኢየሱስ በተነገረ ቁጥር፣ ስለ ክርስቶስ ኢየሱስ በተመሰከረ ቁጥር የሆነ ነገር ሲንጫጫ እኔ ያለሁበት ህብረት ወይም ደግሞ እኔ ህብረት ከማደርገው የእምነት ተቋም ለበል ችግር የለውምና በቃ የጌታ ቤተክርስቲያን እንደሆነ እርግጠኝነት የሚሰማኝ አይነት ነገር ነውና እናንተ ክርስቲያን ወንድሞቼ በእውነት ያላችሁበት ህብረት የምታደርጉበት ይህ ቤተክርስቲያን የጌታ ቤተክርስቲያን በቃ ፍጡር ማይነግስበት፣ ፍጡር ማይገንበት፣ ባለቤቱ ብቻ የሚገንበት፣ ባለቤቱ ብቻ የሚደምቅበት፣ ባለቤቱ ብቻ የሚታይበት ነውና እያንዳንዱ ወንጌል አማኝ ስለ ክርስቶስ ኢየሱስ እንጂ ስለማንም መናገር አሻውምና ይህንንም የተቀበሉት ከአባቶቻችን ነው። ሰው እግዚአብሔር አምላክ ታችንን በደንብ አድርጎ ይባርካት። እሷንም ደግሞ በዚህ ልክ እንዲህ አስተምሮ በእውነት ማነው ነቢይ ላይ እግዚአብሔር አምላክ ይባርከው። ቀደም እንዳልኳችሁ በቃ የበላችሁ የተመገበችው የጠጣችው ነገር ነው የሚወስነውና እግዚአብሔር ይባርካት። ሐዋርያ ጳውሎስ እዚህ ይላችኋል ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ብሎ ስለሚል በቃ ስለ ሰው ልጆች ኃጢአት ተላልፎ የተሰጠ አንድ አለ፣ እርሱም የእግዚአብሔር ልጅ ኢየሱስ ይባላል። ስለ ሰው ልጆች ሁሉ ኃጢአት የሞተ፣ ስለ ሰው ልጆች ኃጢአት ሁሉ ዋጋ የከፈለ፣ ስለ ሰው ልጆች ኃጢአት ሁሉ የተናቀ፣ ስለ ሰው ልጆች ኃጢአት ሁሉ የተተፋበት፣ ስለ ሰው ልጆች ኃጢአት ሁሉ ስጋውን የቆረሰ ደሙን ያፈሰሰ የተቀበረ ደግሞ እኛን ስለማጽደቅ ከሙታን በሦስተኛ ቀን ስለተነሳው ስለ ጌታችን ስለ ኢየሱስ ክርስቶስ ባገኘነው አጋጣሚ እንመሰክራለን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለን ባገኘነው ስፍራ ባገኘነው ቦታ ሁሉ ስለ እርሱ እንመሰክራለን። እኛ ክርስቲያኖች የክርስቶስ ተከታዮች ነንና እግዚአብሔር አምላክ የተመሰገነ ይሁን። ሌሎቻችሁም ትንሽ እውቅና ያላችሁ በተለይ እች ልጅ እንደው በጣም ታዋቂ ናት፣ ስፔሻሊ ይታወቃል። ቢኒ እንዴት እንዳላውቀት ባላውቅም ግን ሺዝ ፖፑላር ናት። ግን ያን እውቅናዋን ትተዋው ቀን ይታወቅባት የተገባውን ኢየሱስን ያሳወቀችው አሉ። በጣም በጣም የሚገራርሙ እህቶች አሉና እግዚአብሔር አምላክ ያብዛቸው። ትንሽ እውቅና ደግሞ ያላችሁ በእውነት ኢየሱስን ለመመስከር የምታፍሩ ፊት እያያችሁ ምናምን ነገር እንደ የከሌን አስቀይመውን ይሆን ምናምን ብላችሁ በስጋት ውስጥ ያላችሁ ወንድሞች እህቶች ካላችሁ ያከበራችሁ ማን ነውና ነው እሱ ስለ እናንተ ኃጢአትና በደል እርቃኑ ሲንጠለጠል ያላፈረባችሁ እናንተ ስለሱ ለመመስከር እንዴት ታፍርበታላችሁ? እና ውጡ መስከሩ። ይሄ ነው እንግዲህ የታችን መስዬ እንወድሻለን። we love you so much። እዚህም ያላችሁ እህቶች ወንድሞቼ ተባረኩ፣ ወዳችኋለሁ። ቢናዬ ብሮኮ ትላለህ። በቃ ጸጋ ይብዛልህ።
ያ ራሄል ካለሽ አንቺም ቀጥይ። ባይዞ ኖትስ አድርጋችሁት ከሆነ ኢየሱስ ሲባል ልጅቷ ስለ ኢየሱስ ስትናገር ያ ሁሉ ቲክቶከር ምናምን ኮንቴንት ሚዲያ ክሪኤተር ምናምን አብዛኛውን ማለት ነው አብዛኛውን ፊታቸውን እንዴት ክርችም እንዳደረጉ ቢኒያ ወይ እሺ፣ በዚህ አርዕስት ላይ ማታ በሰፊ እንገባበታለን። ብዙ ቪዲዮዎችን ይዣለሁ። ኢቨን አንዳንድ ከኛ ወገን የሚመስሉ ግን አይደሉ እነሱም ጭምር እንትን ያሉት አለ። ይሄ ጥሩ እድል ነው እና እዚህ ያልተናገሩ እህቶች ማታ ላይ ኑ እኔ ጋ ጊዜ እሰጣችኋለሁ። እስካሁን ያልተናገራችሁ ገስት ላይ ገብታችሁ ማታ ላይ እኔ እገባበታለሁ። ማታ እኔ ከፍታለሁኝ በእናንተ ምሽት ማለት ነው። በእኔ ጋ ጠዋት ነው ጌታ ቢፈቀድ በዚሁ አርዕስት ላይ እገባበታለሁ። በሌላ አርዕስት ላይ አይደለም፣ በዚሁ አርዕስት ላይ እገባበታለሁ። በጣም ነው እነሱ ሊያጦዙት የፈለጉት። አንዲት ሴት ምናለች እዚህ ጋ ያገኘሁት ቪዲዮ ላይ ሰው ማስተዋልማ ጋይስ አናጋችሁ እኮ ሰው እንዳለ ኮመንቱ ሙሉ ኮመንቱ ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበረ። ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሉ አለቻቸው። ሙሉ ኮመንቱ መንጫጫች ጀመረ ጋይስ። ሃይማኖት ግቢ የሆነ ነገር የተነሳ ነው የሚመስለው በኮመንት አዶናይ ዩቲ አዶናይ የሚለው ነገር ተቀየረና ኢየሱስ ድንግል ማርያም ኢየሱስ ድንግል ማርያም እንዳለ እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው እንደው ማስተዋል ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም እግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋል አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው ሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና ዶነ የሚለው ኮመንት ተሆና እኔ ግን ያልገባኝ ነገር ቤተሰብ ሶስት አለች። በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ይሰለኝ ቆይ ይሄን በማለቷ ጌታ ማስተዋልማ ጋይስ አናጋችሁ እኮ እንኳንም አናጋችሁ። እሰይ እሰይ አንጀቴ ከቤት ወጣ ይላል ያገሬ ገበሬ። እንዴ ምን ማለት ነው? እንኳንም አናጋችሁ። ማስተዋል ትክክለኛ ማስተዋል ናት ማለት ነው። ለህዝብ ሁሉ የሚሰበከው ጌታ በፈጠረው ምድር ላይ እናንተ ቦታ መርጣችሁለት እዚህ ቦታ ላይ ስለ ኢየሱስ ይነገራል እዚህ ቦታ ላይ አይነገርም ብላችሁ የምትሉ የዘመናችን ጉደኞች ሙስሊሞች ይህን ነገር ተቃውመውታል። እዛ ቦታ ላይ ነበሩ አይደል? ተቃውመውታል? አልተቃወሙም። ማነው አሁን በየሰፈር እየተጠራራ ነጠላዬን አቀብሉኝ እያለ ያለው? ያው ባለማህተሞቹ ናቸው። ባለማህተቦቹ ደግሞ አብዛኞቹ አንገታቸው ላይ ያርጉት የሽፍታው መስቀል ነው። የኢየሱስን መስቀል ከሆነ ይህንን ያህል ጩኸት ምንድን ነው? ልክ ነው እኮ ያለችው። እንዴ እውነት ነው፣ መድኃኒታችን ነው፣ ሊያሳፍረንም አይገባም። በሱማ ቀልድ የለም ብሎ ያለ ኦርቶዶክስ የለም። በሱማ ቀልድ የለም ብሎ ያለ የለም። ማታ እንገናኝ። ሰፊ ጊዜ ወስጄበት ነው። ቪዲዮዎችን ያላችሁ ሰዎችም ላኩልኝ፣ ያዙት። ማን አሁን በሙሉ የተቃወመው? ኦርቶዶክስ፣ የኦርቶዶክስ አማኞች የኦርቶዶክስ አማኞች ለምን ኢየሱስን ይጠሉታል? አይወዱትም። ቅዱስ የእግዚአብሔር ልጅ ገናናው ጌታ ምስክር ነው። አይወዱትም። ለምን አይወዱትም? ዓለም ይህንን ማለት ሰይጣን ይህንን ዓለም ኢየሱስን እንዳይወዱት አድርጎ አደራጅቶታል። ምንም አያመጡ ጋኔናቸው ከላያቸው ላይ እየተራገፈ በእግዚአብሔር ልጅ ስም ስንገስጸው ይወጣል። የወንጌል እውነት ይሰበካል ይሰበካል። ምን ነው የዓለም ትልልቅ አቀንቃኞች ሃይማኖታቸውን በቆሙበት መድረክ ላይ
እንዴ ያኛው ማርያምን አመስግናታለሁ ብሎ ሲል ማ ተቆጣ? የትኛው ጴንጤ ተቆጣ? ማንም እኮ አልኩ። ስለዚህ ማታ በኢትዮጵያ ማታ ላይ ጠብቁን። ማታ ላይ ጠብቁን። ሰፊ ሽፋን ሰጥተን እናገርበታለን። ቪዲዮዎች ካላችሁ ያዙ። ተቃውሞ የጻፉም ደግፈውም የጻፉ አሁን እንዳልኳቸው የእኛ ቤት ናቸው የሚባሉ ውርውር የሚሉም ሰዎች አይጠፉም። ደግ አደረገች እህታችን ማስተዋል። እኛ አላህ አይደለም የተጋባ ነው። እዛ የተቀመጠ ሲኦል ሊማገድ የተዘጋጀ ትውልድ ነው። ጌታን ተቀበሉ ብሎ ማለት ቤተ መንግስት ገብታ እድሉን ብታገኝ ትልልቅ ስብሰባዎች ላይ ገብታ ብትናገር ደግ አደረገች። ያዳናትን ጌታ ነው ተቀበሉ በላ ያለችው። ከፈለገ ይቀበላል፣ ካልተፈለገ አይቀበልም። ከፈለገ ይቀበላል፣ ካልፈለገ አይቀበልም። ሙስሊሞች እንኳን እንደዚህ አላጮሁትም ስልህ ታምሰዋል። ቤታቸው አይምሯቸው ተበጥብጠዋል። እንዴት ግን ኢየሱስን ተቀበሉ ብላ ትለናለች? አንተ ትውልድ ተነስ፣ ምን በል ማርያም ማርያም ላንቃ እስኪላቀቅ ድረስ ትጮኻለህ እንጂ ተራራ ተፈጥሮ አይታዘዝልህም። በማርያም ስም መዳንን አታገኝም። በማርያም ስም አጋንንት አይወጣም። በማርያም ስም እንደውም ያላግጥብሃል። በማርያም ስም ውጣ ብለህ ብትለው ሰይጣን ያላግጥብሃል አልኩ። ለምን አይፈራትም ማርያምን? ማንንም በል አልኩ። ኢየሱስ ብለህ ስትል ይንጫጫል። ማታ በሰፊ ሽፋን እንገናኝ። እዚህ ያልተናገራችሁ እነ ራሄል ምናምን ነገር ኑሐሚን ኑ ቃል ምናምን ነገር ያልደረሳችሁ ኑ ምሽት ላይ ጌታ ቢፈቅድ እንገናኝ። በደንብ ነው የምንሰብከው። ማዳኑ ይነገራል፣ ጌትነቱ ይነገራል። አይ ቲንክ ከምሽቱ 3 ሰዓት ምናምን አካባቢ ላይ በኢትዮጵያ 3 ሰዓት ወይ 4 ሰዓት አካባቢ ላይ እንገናኝ። ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ወንጌል ይቀጥላል። ወንጌል ይቀጥላል። ወንጌል በየትኛውም ጊዜ ጴንጤ የሚያምርበት እንደዚህ ነው። በቃ አሁን እታችን ማስተዋል ቡናዋን እየጠጣች ስክሮል እያደረገች ብቻ ማየት ነው። በቃ ተበጥብጧል። ግማሹ ታሞ ሁሉ ተኝቷል አሉ። በኢትዮጵያ ታሪክ ታይቶ የማይታወቅ ይላል። በቃ እናሳያለን። ገና ብዙ ታይቶ የማይታወቀው ኢየሱስ ጌታ ነው አልተባለም አይደል? በየአደባባዮች ያስጡቷን እንትን መታ ጉንጯን በጥፊ በለው መቀመጫዋን እያልክ ስትገባ ነበረ። ምንም ያላችሁት ነገር የለም ያኔ እንደዛ ተብሎ ሲባል። አሁን ግን ያዝ ጉንጯን የሚባል ነገር የለም። ጌታን ተቀበል ትባላለህ በየትኛውም ቦታ ላይ። ግልጽ ነው። ይኸው ነው መልእክታችን። ለምን እንድትድኑ ምን ስላደረግልህ? ስለሞተልህ። ኢየሱስ ስለሞተልህ ልትቀበለው የግድ ነው። ስለሞተልሽ ለእስላም፣ ለክርስቲያን፣ ለኦርቶዶክስ ዋቴቨር ማንንም ጠራ። ለሰው ልጅ የሚያስፈልገው ማን ነው? ኢየሱስ ነው። በግድ አልወጣንም፣ ይነገርሃል። ግን በአደባባዮቹ ይሰበካል። ምድርና ሞላ እግዚአብሔር ናት፣ ዓለምና በሷ ውስጥ ያሉ ሁሉ ብሏል። በቃ ሰላማችን ተበጠበጠ ብለህ ካልክ ለምን ድፍርስ እርሱ አይወጣም? ኢየሱስ ተብለህ ሰላም ከተበጠበጠ አንጎሌ ዞረ ብለህ ካልክ በደንብ ይዙርብህ። ከዙረቱ በኋላ መድኃኔዓለም ይፈውሳል ማለት ነው። ጌታ ግልጽ ነው። በግድ ተቀበል አልተባልክም። ወንጌል ተሰበከ። ጌታን ተቀበሉ። ሽልማት፣ ከሽልማቶች ሁሉ በላይ የሚበልጥ ሽልማት ከአብ ዘንድ የተሰጠን ስጦታ የእግዚአብሔር ልጅ ትውልድ ሁሉ ሊቀበለው ይገባል። መልአኩ ቅዱስ ገብርኤል የሰበከውን ስብከት ነው ሰብካ የወረደችው። ለሕዝቡ የሚሆን ታላቅ የምስራችን እነግራችኋለን ብሎ ያሉትን አለቀ። ስለዚህ ማስተዋልን ለቀቅ፣ ወንጌሉን ጠበቅ አድርጉ። ፔንቴን ለቀቅ፣ ኢየሱስን ጠበቅ አድርጉ። ያ ያድናል ብለን እንሰብካለን። ጸጋና ሰላም ይብዛላችሁ። ማታ እንገናኝ። ቴንክ ዩ